ብሌን ሰውዬ ተረጋግተህ ለማውራት ነው። ምን እያልክ ነው? ካንተ ባራ ቤት ምንድነው የምትሰራው አንተ? ተረጋጋ ማለት ነው እያሉ ያሉት ገብቷል። ገብቶኛል። ምንድነው ከነሱ ጋር ቁጭ ብለን ጊዜያችንን የምናጠፋው? ስለዚህ ውጡልኝ በቃ። ምንም የምፈልገው ነገር የለም ከእናንተ። ካሜራውንም ምንም አጠፋለሁ ያለውን ነገር ከፈለክ እኔ አይመለከተኝም። ስላንተ ካሜራ ምናምን አይመለከትም። ዞር በልልኝ፣ አለበለዚያ ፖሊስ ነው የምጠራው። ምንም ነገር ከሌለ ይሄንን ነገር አልፈልግም። በቃ እንድታጣሩልኝ ምንም እንድታረጉልኝ አልፈልግም። እሷ ብትናደድ ብትበሳጭ ትዳር መበጥበጥ ነው። አግብታ መስኖራው ሰው እዛ ደብዳቤ ላይ እንደተጻፈው ከሆነ ዘመዷ እንደሆነ ለምን ነገሮችን ማን ነው እነዚህ ሰዎችም እኮ የኛን እንትን ለማጣራት ነው እንጂ ግዴታ የለባቸውም እኮ ግዴታ ከሌለባቸው ከቤት ይወጡልኛ። ምንድነው ካሜራው? አንዴ ቁጭ በልና አንዳንድ የምናወራ ነገር ስላለ ነው። እነማን ናቸው? ጋዜጠኛ ሚካስ እባላለሁ። ይቅርታ ሳናስፈቅድሽ እየቀረጽን ነው። ለጥብቅ ጉዳይ እየፈለግንሽ ነው። አልገባኝም። ባለፈው መተሽ ነበር ወደ አውሮፕላን አብራሪነት ገባው ስራ 1 አመት አካባቢ ነው የሰራሁት። እኔ እናንተ አንዴ እንደ ወንድ ልጅ ውጭ እናውራ። እንደ ወንድ ልጅ ለምን እዚሁ አናወራም? ግዴታ ደግሞ መድኃኒቱን ለእናቴ በጣም የሚያስፈልጋት ነበር። እሱ መድኃኒት ካላገኘች በቃ ማለት መኖር እንደማትችል ምናምን ነው የነገረኝ የነበረው። ከዛ በኋላ ቆምኩ ስራውን ኢሚዲየትሊ አቆምኩ። በጣም ታመምኩ ምናምን። ስታመም ማንም ሰው ሊቀርበኝ አልቻለም ነበር። ልትቀርበኝ የቻለችው ብሌኔ ብቻ ነች። ተረጋጋ እንዴ! መጀመሪያ ተረጋጋባት። ለመረጋጋት ሞክር። ዞር በሉልኝ፣ አልፈልጋችሁም። አሁን እዚህ ጋር የከፋ ነገር እኛ ላይ ብታደርስብን ራሱ እኛ አንተን የመጉዳት ፍላጎት የለንም እኮ። መጀመሪያ ጠይቃችሁኝ፣ መጀመሪያ አስፈቅዳችሁኝ አውርተን ተነጋግረን ነው መሆን ያለበት እንጂ ተሰብስባችሁ ካሜራ ይዛችሁ መጀመሪያ እሷ ልታወራሽ ሞክራለች። አብረሽ የምትኖሪው ባልሽ በዝምድና እንደምትገናኙ ትዳሯን ለመበጥበጥ ምናምን እንደዛ ነው እየመሰላት ያለው እንጂ እውነት እየመሰላት አይደለም ልጅቷ ማለት ነው። ጀምር ውጡልኝ። ለምን እናንተ ማትና ልጅቷና ብላችሁ እኔ ደውዬ ፖሊስ ነው የምጠራው። በቃ ማለት እኔ መሰለኝ ሰውየው በቃ እንትን ያለ ነው መሰለኝ የሞተ ማለት ነው። ወደዛ መጠጋስ እየተጠጋው ስመጣ እናቴ ናት። በቃ እናቴን አጣዋት። እኔ እኮ ማለት ነው ኃላፊነትን እየተወጣው ያለው ኃላፊነት ምንድን ሌላ ነገር አንቺ በትክክል ሌላ ነገር የማስበውን እኮ ነው እያደረግሽ ያለሽ። ምን እየሆንሽ ነው? ምን እየሆናችሁ ነው? በጣም አስፈላጊ ነገር እንደሆነ ምናምን ነው እዛ ላይ ያነበብኩትና እኔ የጠበቅኩት ነገርና እዛ ላይ ያየሁት ነገር ግን ምንም ነው የማይገናኘው። አሁን መሰቃየት አልፈልግም። ሲጀምር እሱም እንዲሰቃይብኝ አልፈልግም። የምታወሩትንም የምትሉትንም እኔ ምንም መስማት አልፈልግም። ምንም ማለት ነው። ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት 3ኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቱን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነፃ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 77 8878 ላይ አሊያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት። ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን፣ እንደምን ቆያችሁ፣ እንደምን ከረማችሁ፣ እንደምን ሰነበታችሁ? ውድ ቤተሰቦቻችን እንግዲህ ሚኪ ተመልሷል። ቤተሰቦች ያው ያለፉትን 2 ሳምንት ብቅ ምጥት እያልኩ ነበር ኬዞችን ስሰራ የነበረው ያው በአንዳንድ ነገሮች ምክንያት ነው። ቤተሰቦች እንግዲህ ከዚህ ቀደምም ከዳኒና ከናቲ ጋር ባደረኩ ቆይታ እንግዲህ ያለማቋረጥ ኬዞችን እንደምሰራና እንደማላሰፍራችሁ እንዲሁም ደግሞ በዛው ጠፍቼ እንደማልቀር ነግራችኋለሁ። ውድ ተመልካቾቻችን እንግዲህ አሁን የምንገኘው በአንድ ግቢ ውስጥ ነው፣ በአንድ እህታችን ግቢ ውስጥ። ይቺ እህታችን እንግዲህ ከኛ ጋር አንድ የምትሰራው ኬስ ስላላት ያው በህይወት መንገድ ላይ ነው የተገናኘ ነው። ከዚህ ቀደም እንደምንሰራው ኬዝ እኛን በሰው አፈላልጋን ወይም ደግሞ
ረጅም ጊዜ እኛን ለማውራት ሞከረ። እንደዛ ሳይሆን ያው በአጋጣሚ ነው መንገድ ላይ የተገናኘ ነው። እኛ የሆነ ሰዓት ቡና በምንጠጣበት ሰዓት ነው እንግዲህ ሚኪን አይደል ብላ ያወራችኝ። ከዛ ሰዓት በኋላ እንደውም ስፈልግ ነበርም ብላኝ ነበር ቤተሰቦች። ያው ከዚች እህታችን ጋር ከካሜራ ጀርባ ያወራናቸው አንዳንድ ነገሮች አሉ። አሁን ደግሞ ካሜራችንን አብርተን ኬዙ ያለው ነገር እንዲሰራላት የምትፈልገው ነገር ልታማክረን እንድናግዛት የምትፈልገው የኛ እጅ እንዲገባበት ስለፈለገችበት ጉዳይ ደግሞ በዝርዝር ያለውን ነገር ትናገራለች። እህታችን ራስሽን ከማስተዋወቅ ጀምር። እሺ ስሜ ኤዶም ይባላል። በጣም አመሰግናለሁ እዚህ ድረስ መተህ እንትን ስላልከኝ ማለት ነው። በጣም ብዙ ጊዜ ስፈልግ ነበረ ማለት አንተን ለማግኘት ምናምን ሳፈላልግ ምናምን ነበረ፣ ግን አንዳንዴ የህይወት መንገድ አልተሳካልኝም ነበር። ያው እንደዛም ቢሆን ግን ያው መልሼ ያው ማግኘቴ አልቀረም አንተን። ያው ወደ ታሪኬ ስገባለህ እኔ የተወለድኩት እዚሁ አዲስ አበባ ውስጥ ነውና ከቤተሰቦቼ ጋር ነበረ የምኖር የነበረው ከእናት ከአባቴ ጋር ማለት ነው። እና እናቴ ከሞተች ያው 3 አመት ምናምን ይሆናታል። ድንገት ነው የሞተች የነበረውና ብቻ ያው እሷ ከሞተች በኋላ ትንሽ ከባድ ነበር ስለ ያው ካለ እናት መኖር ምናምን መቼስ ታውቀዋለህ ይከብዳል። ብዙ ነገሮችን እሷ ነበረች ከበር የምታደርግልን የነበረው ምናምንና ብቻ ስሜት ውስጥ ገባሁ መሰለኝ፣ ይቅርታ። ይገባኛል። እና 3 አመት ምናምን ሆኗታል። ያኔ እሷ ስትሞት ድንገት ነበረ የሞተች የነበረውና ትንሽ ታማ ነበር ስለ ብዙ ጊዜ ራሱ አላስተማምናትም። ትንሽ ጊዜ ነበር ያስተማምናት። ከዛ በቃ ወዲያውኑ ሞተች። ያኔ የሞተች ሰዓት እኔ ራሴን አላቅም ነበረ ማለት ወዲያው ነበር የሷ ሞት ስሰማ ራሴን እንትን ያልኩት የሳትኩት ማለት ነው። እና ሆስፒታል ምናምን ገብቼ ነበረ። ሆስፒታል ለ3 ወር ነው ምናምን ሆስፒታል ነበርኩኝ ማለት ነው። እናቴን ራሱ አልቀበርኳትም ነበረ በሰዓቱ ማለት ነው ስላልቻልኩኝ። በቃ ምንም እንትን ማለት አልችልም ነበር። ቀብር ላይ ነው ራስሽን የሳትሽው? አዎ ቀብር ላይ ነበረ ራሴን የሳትኩት። ከዛ በኋላ ምን እንደተፈጠረ አታውቂም? ከዛ በኋላ ምን እንደተፈጠረ ምን እንደሆነ ሆስፒታል ነበርኩኝ ማለት ያው መሀል ላይ ምናምን እነቃለሁ ምናምን ራሴን ራሱ አላቅም ነበረ ስለ እኔ እንዴት ነው በቃ ሰው ራሱ መለየት እስከማልችል ደረጃ ማለት ነው። ሰው ራሱ መጥቶ ሊጠይቀኝ ምናምን ሲመጣ አንተ ማን ገና ራሳቸውን አስተዋውቀው ምናምን ነበር እኔን እንትን ሲሉ የነበረው ማለት ነው። ከሆነ ጊዜ በኋላ ነው ራሴን ራሱ ያወቅኩት የነበረው። እና ብቻ ከባድ ነገር ውስጥ ነበርኩኝ ለ3 ወር ማለት ነው። ራሴን አላቅም ነበረ። ከዛ ከ3 ወር በኋላ ያው እግዚአብሔር ይመስገን ያው ወደ ቤት የተመለስኩኝ። ከተመለስኩ በኋላም ያው የምኖረው ህይወት ትንሽ ከብዶኝ ነበረ። ያው ማለት ይሄን ነገር ማብራራት ላይ ይጠበቅብኝ ይችላል አላቅም። እና ከባድ ህይወት ላይ ነበርኩኝ። ያው ካለ እናት መኖር እናት ለምደህ ትንሽ በጣም ከባድ ነው። እቺ ስሜቱን ታውቀዋለህ ይሄውና እስከተወሰነ ጊዜ በጣም ከብዶኝ ነበረ። በቃ ማለት አንደኛ ነገር እናቴን አልቀበርኳትም። ገብቷል። ለተናግባብሽና ውድ ተመልካቾቻችን እንግዲህ ትንሽ የሚያሳዝን ልብ የሚነካ ነገር ነው ታችን እያወራችልን ያለችው። ያው አሁን በዚህ ሰዓት አይዞሽ ብዬ የማጽናናበት ሰዓት አይደለም። ያው ቢያንስ ታሪኩን እስክትጨርስልን ድረስ ዝም ልበል ብዬ ነው ጣልቃም ያልገባውብሽ። እና ብቻ ስልህ አለመቅበር በራሱ ለኔ በጣም ከባድ ነው። ገብቷል። አንዳንዴ እኮ ወይ ቀብረህ ምናምን ይወጣልሃል ያን ነገር። ሲቀጥል ደግሞ ብዙ ጊዜም አላስተማምኳትም ስለ በእርግጥ ብዙ ጊዜ እንዳልተማመች ነግሬሃለሁ ቅድም። ያው እኔ ስራ ምናምን በጣም ቢዚ ነኝ በስራ ማለት ነው። እና ስራ ምናምን ስለምውል ቤት ውስጥ ያው እሱ ፋዘር ምናምን ነበረ ብዙ ጊዜ የሚያስተማት የነበረው ማለት ነው። እና ያም ነገር አለ። ሁለተኛ ነገር ደግሞ እሷን ባለመቅበሬ ምናምን ብቻ በጣም ከባድ ነገር ላይ ነበርኩኝ። ከሆስፒታል ከወጣው በኋላ ራሱ ማለት ነው። ይኸውልህ እናቴ የሞተችበት ቀን ማለት ነው ለዛን ቀን ደብዳቤ ሰጥታኝ ነበር። እና ደብዳቤውን እንደሰጠችኝ ብቻ ደብዳቤውን አላየሁትም። ምን ይሁን ምንም የማውቀው ነገር የለምና
ሆስፒታል ደግሞ ማንም የለም ነበረ፣ ፋዘርም የለም ነበር እንዳጋጣሚ ሆኖ ማለት ነው። ከዛ ዶክተሩ መጥቶ ግዴታ እንትን መግዛት አለብሽ መድኃኒት መግዛት አለብሽ ምናምን ብሎኝ ደግሞ በጣም አርጀንት ነበር መድኃኒቱ ማለት ነው ያስፈልጋት ነበር በሰዓቱ መግዛት አለብሽ ምናምን ብሎኝ እሺ ምናምን ብዬ በቃ ደብዳቤውን ኪስ ውስጥ አድርጌ ወጣው ማለት ነው። ማለት ደብዳቤውን ስትሰጥ ስለ ደብዳቤው ምንነት አልነገረችም? ምንም አለ ገና ማለት እየሰጠችኝ እያለ ነው ዶክተሩ የመጣው ማለት ነው። ዶክተሩ መጣ እንደዚህ ኤዶም እንደዚህ መድኃኒት መግዛት አለብሽ እና ግዴታው መሄድ አለብሽ ምናምን ሲለኝ በቃ እኔም እንትን ስላላልኩት እንትን አድርጌ ወጣሁኝ ማለት ነው መድኃኒት ለመግዛት። መድኃኒቱን ደግሞ ማግኘት አልቻልኩም። ስለዚህ በጣም ብዙ ቦታ እየዞርኩ ነበርና ወደ ሆስፒታል ራሱ የተመለስኩት 3 ሰዓት ምናምን ብዙ የማይገኝ መድኃኒት ነው። እና 3 ሰዓት ነው ወደ ሆስፒታል ራሱ የመጣሁት ማለት ነው። ከምሽቱ 3 ሰዓት ዛኔ ያን ያክልም አላስተዋልኩም። ስለ ያን ያክል አርጀንቱን ነገር አልመሰለኝም የደብዳቤው እንትን ማለት ነው። እና እናቴ የሞተችለት ማለት ነው ለዛ ቀን ደብዳቤ ሰጥታኝ ነበረ እና ደብዳቤ ባይገርም ማለት ነው ደብዳቤውን ምንም ነገር አላየሁትም ማለት ምን እንደሆነ ምናምን ቼክ አላረኩም። ለምን ቼክ አላረክሽም ነበር? በሰዓቱ እንዳጋጣሚ እሷ ደብዳቤውን እንደሰጠችኝ ዶክተሩ መጥቶ ኤዶም አስፈላጊ ነገር ነውና እንትን መድኃኒት ገዝተሽ ነው ምናምን ነገር አለኝ። ትዝ ይለኛል 12 ሰዓት ነበረ ሰዓቱ ማለት ነው ከምሽቱ ማለት ነው ከምሽቱ 12 ሰዓት። ከዛ እሺ በቃ ምናምን ብዬ ኪሴ ውስጥ አርጌው ወረቀቱ ማለት ደብዳቤውን ቀጥታ ነው የወጣሁት። ከዛ ወጣሁኝ ምናምን በቃ በጣም አድካሚ ነበር ባይገርም በሰዓቱ ማለት ነው። ግዴታ ደግሞ መድኃኒቱን ለእናቴ በጣም የሚያስፈልጋት ነበር። እሱ መድኃኒት ካላገኘች በቃ ማለት መኖር እንደማትችል ምናምን ነው የነገረኝ የነበረው። ስለዚህ በዛው ማለት ነው ደብዳቤውን በጥንቃቄ እንዳይጠፋ ኪስሽ ውስጥ አረግሽ። ለማንበብም ምንም አይነት ምንም ማለት አንተም ብትሆን እንደዛ ነው ታረጋው ማለት መድኃኒቱን ለማግኘት ነው እየሮጥኩ ያለሁት። እዛ ጋር እናቴ ነች እንትን ያለችው። ግዴታ ደግሞ መድኃኒቱ ያስፈልጋታል ለሷ ለመኖሯ አስፈላጊ የሆነ መድኃኒት ስለሆነ ማለት ነው። እና መድኃኒቱ ባይገርም በቃ ያልፈለኩበት ያልገባውበት ቦታ የለም። በቃ ምንም ላገኘው አልቻልኩም ማለት በጣም ነበረ ስዞር የነበረው። በቃ ማለት የሆነ ታይም በቃ ተስፋ ቆረጥኩኝ። በቃ ማለት እናቴ ላጣት ነው ማለት ነው። በቃ ይሄ መድኃኒት ካላገኘው ምናምን ሰዓት እየሄደ ነው ምናምን። ስንት ሰዓት ነው ያገኘሁት መድኃኒቱን? 3 ሰዓት ምናምን ላይ ነው ያገኘሁት ማለት ነው። ብዙ ፋርማሲ ቼክ አድርገሽ ነበር? አዎ በጣም በቃ ብዙ ፋርማሲ ነው የሄድኩት። ያልሄድኩበት ፋርማሲ የለም ማለት ነው። እዛ ዞሬ በመጨረሻ መድኃኒቱን አገኘሁት። እዛ መድኃኒቱን አግኝቼው ወደ ሆስፒታል ምናምን ስመጣ እየተለቀሰ ምናምን አገኘው ማለት ነው። ማለት በቃ የሆነ ግራ ገባኝ። ምንድነው ማለት ከጎናችን በጣም የታመመ ሰው ነበር ማለት ነው ከኛ ጎንና በቃ ሊሞት ነው ምናምን እየተባለ ብቻ የሆነ መጨረሻ ነገር ላይ ደርሶ ይታከሙበት የነበረ ክፍል ውስጥ 2 ታማሚ ብቻ ነው ያለው ወይስ ሌሎችም ነበሩ? 2 ታማሚ ነው ያለው እና ከሷ ጎን በጣም ታሟል። በቃ ማለት የሆነ መጨረሻ ደረጃ ደርሷልና ዶክተሩ ራሱ በቃ ተስፋ ቆርጦ ምናምን ነበረ። ቤተሰቦቹ ራሱ በቃ ተሰናቡት አይነት ነገር ነበረ ሲያወራ የነበረው ማለት ነው። በቃ ማለት እኔ መሰለኝ ሰውየው በቃ እንትን ያለ ነው መሰለኝ የሞተ ማለት ነው። ወደዛ መጠጋስ እየተጠጋው ስመጣ እናቴ ናት። በቃ እናቴን አጣኋት። ማለት በቃ እንዴት ብዬ ላስረዳ? በሰዓቱ የተሰማኝ ስሜት በጣም ከባድ ነበር። ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት 3ኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርገው የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቱን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነፃ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 77 8878 ላይ አለያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት
ማለት መድኃኒቱን ለማግኘት እንዴት ስሮጥ እንደነበረ የነበረውን ነገር እኔ ነኝ የማውቀው። ምክንያቱም በቃ ዶክተሩ ብዙ ነገር ብሎኛል ስለ መድኃኒቱ ምናምን ነገር ግዴታ ማግኘት እንዳለብኝ ስላወቅኩ እስከዛ ሰዓት ራሱ የቆየሁት ማለት ነው። አብዛኛውን ምንድነው ፋርማሲ ስዞር አታገኙም የለም ምናምን ነው ጠፍቷል መድኃኒቱ ምናምን ነበር እያሉኝ የነበረው ማለት ነው። አንዳንድ መድኃኒቶች አሉ ራሳቸው ፋርማሲስቶቹ ራሱ መድኃኒት በምንገዛበት ወቅት የማይገኝ መድኃኒት ከሆነ የማግኘት እድላችሁ ጠባብ ነው ወይ 2% ነው 3% ነው እያሉ እንግዲህ ያው ሪያሊቲውን ነው የሚነግሩን። ተስፋ ያስቆርጡናል ማለት አይደለም። ልክ ነሽ። ከዛ አንፃር እንግዲህ ይህን ከባድ መድኃኒት የማይገኝ መድኃኒት አግኝተሽ ስትመለሺ እንደዚህ አይነቱን መርዶ ማየት ያው የመጨረሻው የልብ ስብራት የልብ ብቻ ሳይሆን ያው የሁሉም ነገር ስብራት ነው ብዬ ነው የማስበው። እናት ናት በጣም ማለት እናቴ ናት። ገብቷል። እኔ እንጃ አላውቅም። እኔ በቃ ካለ እናቴ መኖር እንደማልችል ነው ማስበው የነበረው። ማለት በቃ እኔ እንጃ ካለ እናት መኖር በርግጥ አይቻልም። እናት ማለት ብዙ ነገር ናት። ብዙ ነገር ማለት ነው። እንዴት ብዬ ላስረዳ? መቼስ ያው ይገባል ስሜቱን እና በቃ እዛ ጋር ስደርስ በጣም በቃ እኔ እንጃ መቆም ራሱ አልቻልኩም ነበረ። ራሴን ስቼ ምናምን ባይገርም ለቀብሩ ራሱ ማለት ነው ድጋሜ እንትን ብለውኝ ነው። ከዛ በኋላ በቃ 3 ወር ምናምን ቅድም እንደነገርኩ ሆስፒታል ገብቼ ነበረ። ግን ለቀብሩም እንደምንም ነው እሱንም የሆነ ነገር ምናምን ተደርጎልኝ ነው ሄጄ እንትን ያልኩትና ግን እዛ ጋርም ቆሜ እንትን ሳትል ነው ማለት ሳትቀበር ነው በቃ ራሴን የሳትኩት። ከዛ ያን ደብዳቤ ኪስሽ ውስጥ ነበር የከተትሽ? ምን ተፈጠረ? ከዛ በቃ ወደ ቤት ምናምን ገባን። እንደዚህ ከኪሴ ውስጥ እንዳጋጣሚ ነው ሲጀመር እኔ ረስቼዋለሁ ማለት ነው። ጃኬት አድርጌ ነበርና ጃኬቴ እንዲውልቅ ሳረግ ወደቀ ደብዳቤ ማለት ሲጄ እንትን ስከተትኩት መሳቤ ውስጥ አረኩት ማለት ነው። ያው በዛ ሰዓት ደብዳቤ ስለመክፈት አይታሰብም። ቤትም እየተለቀሰ ነበር አይደለ? እንዴት ነገር ታስበዋለህ ማለት እኔ ምንም ሲቀጥል እኔ ራሱ እኮ ኖርማል አልነበረም። ኦሬዲ በዛ ሰዓት የእናትሽ አስክሬን ወደ ቤት መጥቶ ነበር አይደለ? አዎ አስክሬኑ መጥቶ ነበረ። ስለዚህ ቀብር ነበር የምትጠባበቁት? አዎ ቀብር ነበረ። ቀብር ለመውጣት ምናምን ነበርና ልብስ መቀየር ስለነበረብኝ ጃኬቱን እንዳጋጣሚ ጃኬት ስላረኩኝ ጃኬት ውስጥ ነበር እንደዚህ ከተትኩትና ጃኬቱን ሳውልቀው ነው ሲወድቅ አንስቼ መሳቢያ ውስጥ ከተትኩት ማለት ነው። ከዛ በቃ ወደ ቀብሩ ምናምን ነገር ሄድን። ልክ ቀብሩ ጋር ስደርስ ብቻ አልቻልኩም። ነው ቀብሩ የተደረገው? አዎ በማግስቱ ነበር። ወደ 6 ሰዓት ምናምን ነበር ቀብሩ የነበረው ማለት ነው። ከዛ አልቻልኩም፣ ራሴን ሳትኩኝ። ከዛ በቃ ሰውላ በጣም ተደነጋግጦ ምናምን ነበር ስለ በቃ ብቻ የነበረው ነገር በጣም ከባድ ነበረ። ሌላ ሰው ምናምን አባቴን በጣም ስሜታዊ ስለነበረ እሱም ማለት ስለማይቻል ሌላ ሰው ነበር ይዞኝ ሄደ የነበረው ማለት ነው። እዛ ሆስፒታል ገባው። ምንም ራሴን አላውቅም ነበረ እና ብቻ ከባድ ነገር ላይ ነበረ የነበርኩት። ከ3 ወር ቆይታ በኋላ ነው ሆስፒታል የወጣሽ? አዎ ከ3 ወር ቆይታ በኋላ ያው ከዛም ከወጣ በኋላ ልክ አልነበርኩም ነበረ። ያው ወደ ቤት ተመለስኩኝ ምናምን። ከዛ በቃ ወደ ራሴ ተመለስኩኝ። ያው ወደ ስራ ምናምን ስራ መስራት ጀመርኩኝ ምናምን እና ወደ ዋናው ጉዳይ ስገባለ በጣም እንትን አረዘምኩት መሰለኝ ስለ እናቴ ጉዳይ እንትን ብዬ ስሜታዊ ስለሆንኩ ነውና ከዛ ደብዳቤውን ባይገርም ማለት ነው ከዛ በኋላ ራሱ እንትን አላልኩም ነበር። ረስቼው ነበር። ከዛ ማለት የሆነ ሰዓት ፈልጌው ነበር። ከዛ አጣሁት ደብዳቤው ማለት ነው። ከዛ እንዳጋጣሚ ሆኖ መሳቢያ ውስጥ ነበር ያረኩት የነበረው ማለት ነው። መሳቢያ ውስጥ መስፈልገው አጣሁት ለማንበብ ማለት ነው። ከዛ አጣሁት ምናምን የለም ማለት ግራ ገባኝ። ወዴት ሄደ ምናምን ብዙ ቦታ ፈለግኩኝ። በቃ መሳቢያ ውስጥ ብቻ አይደለም የፈለግኩት ኮሜዲና ውስጥም ቁምሳጥን ውስጥም ከተደረገ ብዬ ፈለግኩኝ ምናምን ግን ምንም ላገኘው አልቻልኩም። ማለት ተናደድኩኝ። እንዴት ነው ማለት እናቴ ምን ብላኝ ይሆን እዛ ደብዳቤ ላይ ምን ልትለኝ ፈልጋ ይሆን? እንግዲህ ካልተሳሳትኩ አባትሽ በህይወት አሉ አይደል? አባቴማ በህይወት አለ። ግን በቃ ማለት ማን ገባ ብለሽ ሰውም ለመጠየቅ አልሞከርሽም? እንግዲህ ቢያንስ እናትሽን አንዴ ያተሻል፣ ምንም ማድረግ አይቻልም። ግን ደግሞ እናትሽ ለመጨረሻ ጊዜ አንድ ደብዳቤ ሰጥተውሻል። አንብቢው ምንም አላሉሽም? ስለዛ ስለ ደብዳቤ ምንነሳ ይነግሩሽ? ዝም ብለው ነው የሰጡሽ። ዝም ብለው ከሰጡሽ ደግሞ ያው የሆነ ነገር ይኖራል። ያ ደብዳቤ እንግዲህ አንቺ ጋር እንዲሆን ወይም ደግሞ
ምናልባት ኖርም ሊሆን ይችላል እንግዲህ ገልጠሽ ማንበብ ሊኖርብሽ ይችላል። ከዛ አንፃር አስፈላጊ ደብዳቤ እንደሆነ ነው እየተረዳው ያለሁት ፊል እያረኩ ያለሁት እና ሰው ገብቷል ወይም ደግሞ አባትሽን እንትን ለማለት አልሞከርሽም? ማለት አባቴን ጠይቄዋለሁ። አይተሃለሁ እንደዚህ አይነት ደብዳቤ ምናምን ወረቀት ስለው አላየውም ያለኝ። ስለ በሰዓቱ ብዙ አይነት ሰው ነው የሚገባው ለቅሶ ላይም ስለነበረን ምናምን ያው ለቅሶ ለመድረስ ምናምን የሚገቡ ሰዎች አሉ። እንግዲህ ሜቢ አንስተው የት እንዳረጉት ምናምን ብቻ እኔ ግራ ገባኝ። ስለ የሆነ አላቅም በጣም ለማወቅ ጓጓኝ። ያን ነገር ደግሞ በማጣቴ በጣም ተናደድኩኝ ማለት ነው። ከዛ በቃ ፈልጌ በቃ በየቀኑ በጣም ነበር የሚቆጨኝ የነበረው እሱን ደብዳቤ ባለማግኘቴ ማለት ነው። ከዛ ፈልጌ አጣሁት። ከ2 ዓመት በኋላ ቤት ቀየርን እና እቃ ምናምን እየተጫነ ነበረ። በመኪና ነበር ይዘን የሄድን የነበረው እና ሁሉም እቃ ተጭኖ ምናምን ረዳቱ ጠራኝ። ከዛ ይሄ እቃ የማን ነው ያንቺ ነው ምናምን ነገር ብሎ ሰጠኝ። ከየት ነው ያገኘው ምናምን ስለው ከሶፋ ስር ነበረ እንዳጋጣሚ ወደ ላይ አድርገው እነሱ እንትን ስለሚሉ ወደቀና ከዛ ስር ነው ያገኘሁት ምናምን ብሎ ሰጠኝ እና በጣም አስደነገጠኝ። ስለ ምንም ነገር አልሆነም አልተከፈተም ምናምን። ራሱ ደብዳቤውን ያገኘው? ደብዳቤው በቃ አልተከፈተም አልተቀደደም ምንም ነገር አልሆነም ማለት ነው። እንግዲህ እንዳጋጣሚ ልሙጥ ጥሉክ ነው ወይስ በኖርማል ይሄ በሲነር ላይም በመነላቸው በኖርማል ደፍተር በሚመስል ወረቀት ፊት የተጻፈው ወይስ በልሙጥ? በደፍተር ነው የተጻፈው ነበር። መስመር ባላቸው ወረቀቶች በደዛ ነበር የተጻፈውና ማለት ገረመኝ። በቃ ምንም ነገር ማንም አልከፈተውም። እንግዲህ እንዳጋጣሚ አላቅም የሆነ ሰው አግኝቶት ምናምን ያው እንዲ ወርውሮት ምናምን ሊሆን ይችላል። ከዛ ደነገጥኩኝ ምናምን ተቀበልኩት። እዛ በቃ ማለት ቤት እስከምንደርስ ራሱ በቃ እስከማነበው ራሱ በጣም ጓጓኝ ማለት ነው። እስከማየው ድረስ ማለት ብዙ ጊዜ እኔ በቃ እንዴት ሆኜ እንደፈለኩት እኔ ነኝ የማውቀው። በቃ አልፈለኩበት ቦታ የለም እሱን ደብዳቤ ማለት ነው። ከዛ በቃ እቃ ምናምን ጭነው እንትን ብለው ምናምን ጨርሰው ነበርና ከዛ እኔ ወዲያውኑ ነው እዛው የከፈትኩት ማለት ነው። ከፍቼ አነበብኩት ምናምን ሳነበው ማለት በጣም አስፈላጊ ነገር እንደሆነ ምናምን ነው እዛ ላይ ያነበብኩትና እኔ የጠበቅኩት ነገርና እዛ ላይ ያየሁት ነገር ግን ምንም ነው የማይገናኘው። ግን ለእናቴ በጣም ትልቅ ነገር ነው ያ ነገር ማለት ነው። ግዴታ እኔ ማወቅ ስላለብኝና እዛ ጋር እኔ ማደርገው ነገር ስለነበረ ነው ያን ነገር የጻፈችልኝ ማለት ነው። እና ሳነበው ደብዳቤውን 2 ግለሰቦች ናቸውና ለግለሰቦች ማለት እኔ ልጅቷን የት እንደምታውቃት አላውቅም። ልጅቷ ስሟ ብሌን ይባላል እና ብዙ ጊዜ እንደሚተዋወቁ ረጅም ጊዜ ነው መሰለኝ የምታውቃት። እኔ ስለ ልጅቷም አንድ ቀንም ነግራኝ አታውቅም። ማለት ግራ የሚያጋባኝ ያ ነገር ነው። እናቴ ምንም ነገር ያልችኝ ነገር የለም ከዚህ በፊት ማለት ነው። ለዛን ቀን ነው እኔ ራሱ ልጅቷን ያወቅኳት ደብዳቤውን ሳነበው ማለት ነው። ብቻ በሆነ ምናምን እንደሚተዋወቁ ከልጅቷ ጋር ማለት ነው። ከዛ ልጅቷ ደግሞ አሁን ላይ ያለችበት ነገር ትንሽ ማለት በጣም ግራ የሚያጋባና ከባድ ነገር ላይ ነው ያለችው። ብሬን ያልኩልሽ ማለት ነው። ኦኬ ማለት ከዛ በኋላ አግኝተሻል ነበር ልጅቷን? አልገባኝም፣ ግልጽ አድርጊልኝ ሄዶ። ባይገርም ማለት ነው ልጅቷን ለማግኘት በጣም ማለት ብዙ ነገር ሞክሬያለሁ። አድራሻው አለ ወይስ ጀስት ስሟ ብቻ? አግኝቻትም ነበር ልጅቷን ማለት ነው። አግኝቻት ነበረ ግን እኔን ለማውራት ምናምን ፈቃደኛ አልነበረችም። ስለ እኔ የምነግራትን ነገር ለመስማትም ፈቃደኛ ስላልነበረች ነው። አንተንም ብዙ ጊዜ ራሱ አፈላልጌ ምናምን ነበር እንደዚህ አይነት ስራ እንደምትሰራ ስለማቅ ማለት ነው። ግን እኔ ሳውራት ምናምን እኔን ለማውራትም ፈቃደኛ አይደለችም። እኔ የምለውን ነገርም ለመስማት ፈቃደኛ አይደለችም። እሷንም ያገኘኋት ራሱ እንዴት ሆኜ እንደሆነ እኔ ነኝ የማውቀው። ማለት አድራሻዋ ምናምን እዛ ላይ ተጠቅሶልኝ ነበረ። ግን እሷ ማዘሬ የጠቀሰችልኝ እናቴ የጠቀሰችልኝ አድራሻና እሷ ያለችበት አድራሻ እንትን አይደለም ማለት ከዛ አድራሻ ወጣ ለቃ ምናምን ነበር ሌላ ቦታ ምናምን ነበረ ምትኖር የነበረው ማለት ነው። እና ድጋሜ ያው አፈላልጌ እዛ ምትኖርበት ግቢ ውስጥም ሰው ጠይቄ ምናምን ብቻ በጣም ታሪኩ ረጅም ነው። እና ደብዳቤው ዋና ፖይንቱ በደብዳቤው ላይ ያለው አደራ ነው ምንድነው? እንግዲህ ያው ካረዳድሽ እንደተረዳው ከሆነ ውርስ በተመለከተ አይደለም። ስለ እንደዛ አይነት ነገር አይደለም። ቅድምም ነግሬያለሁ። እኔ የጠበቅኩት ነገር ማለት ብቻ እኔ የጠበቅኩት ነገር እና እዛ ጋር ያለው ነገር ምንም ነገር ነው የማይገናኘው። ከእናቴ ጋር የት እንደሚተዋወቁ ምናምን ባላቅም አሁን እቺ ብሌን ያልኩ ልጅ ማለት ነው
የምትኖረው አግብታ እንደምትኖር ምናምን ነው የተነገረኝ ማለት ነው። እሷ ያው ለመንገርም ፈቃደኛ አልነበረችም። የተወሰነ ነገር ነው የነገረችኝ፣ ግን ከሆነ ጊዜ በኋላ እንትን እያለች ምናምን መጣች ማለት ነው። እና ደግሞ ያገባችውም ብቻ ትዳራቸውን በጣም ደስ የሚል ባሏም አብራው የምትኖረውም ሰው ማለት ነው በጣም ደስ የሚል ሰው አክባሪ፣ ብቻ አሪፍ ነገር ላይ እንደሆነች ምናምን ነገር ነው ከሌላ ሰው የሰማሁት ማለት ነው። እና ባይገርምህ አግብታ የምትኖረው ሰው እዛ ደብዳቤ ላይ እንደተጻፈው ከሆነ ዘመዷ እንደሆነ ነው እናቴ የነገረችኝ ማለት ነው። ዘመዷ ነው። እሷ ደግሞ ያን ነገር አታውቅም ማለት ልጁ ያውቃል ነው? አይ ልጁ የሚያውቅ አይመስለኝም፣ ግን ዘመዷ እንደሆነ ነው። ልጅ አላቸው? አዎ ልጅ አላቸው፣ 2 ልጅ አላቸው። እና ብቻ የሚያስቀና ትዳር የሚኖሩ አይነት ሰዎች ናቸው። ስለ አሁን እንደዚህ አይነትን ሰው እኔ አሁን በቃ ማለት እኔ ራሱ ግራ ነው የገባኝ። አሁን ሄደክ እንደዚህ ብትላት ራሱ በጣም ነው እንትን የሚለው ትዳሬ ለመበጥበጥ መጣሽ እንደዛ ነው እነሱ የሚያስቡት ማለት ነው እንጂ እንትን ላይሉ ይችላሉ። ቆይ ታዲያ እናትሽ ለምንድን ነው ይሄንን ነገር ለአንቺ በደብዳቤ መልክ የሰጡሽ? የእናትሽም ሀሳብ ነው ያልገባኝ። በጣም ብዙ ጊዜ ነው ይሄን ነገር የምታውቀው፣ ለረጅም ዓመት የያዘችው ነገር ነውና እዛው ደብዳቤ ላይ እንደዛ ነው የሚለው። ማለት በቃ በጣም እንደጸጸታት ምናምን ነው ለኔ ነገረችኝና ይሄን ነገር ደግሞ ግዴታ እኔ ማድረግ እንዳለብኝ ነገር ሄጄ እናትሽ እንደሚሞቱ ታውቋቸው ነው ማለት ነው ያንን ደብዳቤ የሰጡት። ምናልባት አንዳንድ ሰው እንደሚሞት ይታወቀዋል ይባላል። እናም ያው ሊሞት ሲል ማድረግ የሚፈልገው ነገር አለ፣ ወይም ደግሞ ሰውም እንዲያደርግለት የሚፈልገው ነገር አለ። ምናልባት ከዛ አንጻር እንደዛም ሊሆን ይመስለኛል። ምክንያቱም እኔ አላቅም ማለት እኔ ራሱ ግራ ገባኝ። ገብቷል? እስከዛሬ ለምን ይሄን ነገር ማድረግ እንዳልፈለገች፣ ለምን ደብቃ ውስጧ መያዝ እንደፈለገች እኔ አላቅም። በጣም ግራ ያጋባኝ እሱ ነው ለእኔ ራሱ ማለት ነው። በደብዳቤ መልክ ለምን መጻፍ እንደፈለገች ማለት ለመናገር ትችል ነበር። ያለው ነገር ግልጽ አድርጋ ብትነግረኝ ቢያንስ እኔም አልቸገርም። ገብቷል? ብዙ ነገር እኔ አሁን የተወሰነ ነገር ነው ደብዳቤ ላይ ያለው፣ ብዙ ነገር ከሌላ ሰው ነው የሰማሁት የነበረው ማለት ነው። እዛ ሴትዮዋ ልጅቷ የምትኖርበት አካባቢ ሄጄ ጠይቄ ምናምን ስላለው ነገር በደንብ ያጣራሁት ከዛ በኋላ ነው እንጂ ግልጽ ሆኖ ራሱ አልተጻፈልኝም ደብዳቤው ማለት ነው። ለመጻፍ እንዳልፈለገች ምናምን አላውቅም፣ ብቻ በጣም እንደጸጸታት ይሄን ነገር ባለ መናገር እስከዛሬ ድረስ በመያዟ በጣም እንደተጸጸተች ምናምን ነው የነገረችኝ። አደራ አለበት ማለት ነው ይሄንን ነገር ለልጅቷ እንድትነግራት። እናትሽና ልጅቷ የሚያገናኛቸው ነገር አለ? እኔ ማለት ምንም እኔ ነገር ያለው ቅድም ልጅቷን ኢቨን አላቃትም እኔ እስከዛሬም ማለት ስለሷም ነግራኝ አታውቅም። በህይወት እያሉ ምንም ብላኝ አታውቅም እኔ እስከማውቀው ድረስ ማለት ነው። ሳስበው ግን አላውቅም ልጅቷ የጓደኛዋ ልጅ ትሆን ብቻ አደራ እንዳለባት አይነት ነገር ነው። እኔም ግልጽ ሆነ ነገር የለኝም እና በጣም ጥሩ ግልጽ ስላልሆነልኝ ነው ለአንተም ግልጽ ሆኜ መናገር የከበደኝ ማለት ነው። አሁን በቀጥታ ትንሽ ውስብስብ ታሪክ ነው። እኛ እንድናግዝሽ የፈለግሽበት መንገድ ምንድን ነው? እናንተ እንድታግዙኝ የፈለግኩት በቃ ማለት ልጅቷ እኔን ለማውራት ፈቃደኛ አይደለችም። ለእኔ ለአውራት ስሞክር እሷ የምታስበው መንገድ እና ያው ትዳሯን ለመበጥበጥ ምናምን እንደዛ ነው እየመሰላት ያለው እንጂ እውነት እየመሰላት አይደለም ልጅቷ ማለት ነው። እና ያን ነገር አንተ ብቻ በተረጋጋ መንፈስ ያለውን ነገር እንድታናገራት እና እኔ በቃ ማለት ምንም ማድረግ ስለማልችል አንተ ያን ነገር ያው እናንተ ብዙ ስራ ትሰራላችሁ፣ ሚዲያችሁን ምናምን እከታተላለሁ፣ ያው በጉልበትም ቢሆን ብቻ ሲስተም ታውቁበታላችሁ ይሄን ነገር እንትን ስለማለል ማለት ነው። እና ለዛ ነው ወደ እናንተ የመጣሁት። ቤቷ ሄደን ያለውን ነገር ሼፕ እንድናደርግ ነው የፈለግሽው? ስለዚህ ቤቷን ታውቂዋለሽ? ቤቷን አውቀዋለሁ። እሺ ያው ስለዚህ እሺ አንዳንድ ነገሮችን ወይ ታጣሪልኛለሽ ምናልባት ስለ ባለቤቷ። እንግዲህ ቤተሰቦች የነገረችን ታሪክ ያው አንዲት ወጣት ሴት እንግዲህ 2 ልጆች ያላት እንዲሁም ደግሞ ባለትዳር የሆነች ሴት ያገባችው ሰው ዘመዷ ነው የሚል ፍንጭ ይዛልን ነው የመጣችው እህታችን። ያው በእርግጥ ለኛ ነው ፍንጩ ወይም ደግሞ ለሷ ነው። እናትየው ግን ይህንን ነገር እርግጠኛ ሆነው ይህን እውነት ያቺ ሴት መስማት አለባት ነው። ማን ነበር ያልሽኝ ስሟን? ብሌን። ስለዚህ
ምን እናደርጋለን? ያው አንድና አንድ የምንችለው ቤቷ መሄድ ነው። እኔ ያው እኛ ለቀረጻ በምናዘጋጃቸው ቦታዎች ብትመጣ ደስ ይለኛል። ወይም ካፌ ደግሞ አይሆንም፣ ግርግር ይፈጠራል። አንዳንዴ ለአንዳንድ ሰው ነገሮችን ለማስረዳት ጉልበት ልትጠቀም ትችላለች። ጉልበት ማለት ይሄ ድብድብ ሳይሆን በመጫጫ እዛ ሰው ቤት ዘቡ ብለሽ ገብተሽ በጉልበት ልታስረጅ ትችላለሽ። ያው ይህንን ነገር እያበረታታን አይደለም ቤተሰቦች። ያው እናንተ በቤታችሁ እንዳትሞክሩት። ያው ምንም ነገር በፍቅር ነው የሚሆነው፣ በመነጋገር ነው። በመጫጫ የሚሆን ነገር የለም። እኛ ደግሞ ያው ይህንን ቴክኒክ እንደ ጋዜጠኛ እንደ አንድ ኬዝ እንደሚሰራ ግሩፕ ስለምንጠቀመው ስለሚሰራልንም ነው፣ ለእኛ ነው። ስለዚህ ያለን አማራጭ እንግዲህ ያው መጀመሪያ ባሏ በማይኖርበት ሰዓት ቤቷ መሄድ ነው። ሁለት ሰው በጣም ከባድ ነው። ብዙ ጊዜ ባሎች ኃይለኛ ናቸው፣ አስቸጋሪ ናቸው። እኛ ወንዶች ነን፣ የወንድ ክሩ ነው ያለን። በእርግጥ ከአንቺ ጋር ነው አብረን የምንሄደው። ያው እኛ ለብቻችን መሄድ አንፈልግም፣ ከባድ ነው። ስለ ሌላ ነገር ልታስብ ችግር የለውም። እኛ በቻልነው አቅም እናስረዳታለን አረጋግተን። ያው ለመቅረጽ እንሞክራለን። ግቢውን እናየውና ቤቷ አልሄድሽም አይደለም? ቤቷ አልሄድኩም፣ ግን ቤቷን አውቀዋለሁ፣ ታውቂዋለሽ። ስለዚህ ግቢ ውስጥ የተለያዩ ሰዎች ካሉ ላንቀርጽ እንችላለን። በመጀመሪያ ያው ልጅቷንም አደጋ ላይ ላለመጣል ኬዛችንም ይደናቀፋል። ስለዚህ ከቻለን ለመቅረጽ እንሞክራለን። ስንገባ ከመጀመሪያው ጀምሮ ያለውን ፕሮሰስ እንግዲህ አሁን ሰዓቱም ወደ 6:30 አካባቢ ነው። ስለዚህ እኛ ያው አንድ ኬስ ስንጀምር ጊዜያችን በሙሉ እዛ ኬዝ ላይ ነው መሰዋት የምንፈልገው፣ ምናልባት አስቸኳይ አጣዳፊ የሆነ ነገር ካልተፈጠረ። ስለዚህ ከዛሬ ጀምሮ ኬዙን መስራት እንችላለን። ምናልባት ባሏ ይኖራል አይኖርም የሚለውን መንገድ ቢሆን ማጣራት ካለብን አጣርተን፣ ያው ካልሆነም ደግሞ መሄድ ምናልባት የመኖር እድሉ ዝቅተኛ ነው ብዬ ነው የማስበው። አሁን 6:30 ከሆነ ወደ 8 ሰዓት ምናልባት ለምሳ ከመጣ ወደ 8 ሰዓት ወደ 9 ሰዓት ቤቷ ብንሄድና ያለው ነገር ምን ይመስላል የሚለውን ነገር ማጣራት ብንጀምር ጥሩ ነው ብዬ አስባለሁ። ግን ካልቻልሽ አንቺ ነገም ከነገ ወዲያም ኬዙን መጀመር እንችላለን። እኔ እችላለሁ፣ ችግር የለብኝም። ማለት እናንተ ምን ያክል ይርቃል? አሁን ከእናንተ ቤት አሁን የእናንተ ግቢ ውስጥ ነው የእሷ ቤት ምን ያክል በደቂቃ በግምት? አይ ትንሽ ራቅ ይላል፣ ይርቃል። ምን ያክል መንገድ? ምን ያህል? እኔ አሁን በታክሲ ነው የሚሄደው እንጂ እንደዚህ በእግር ምናምን አይደለም። አንድ ታክሲ ነው የሚሄደው። እኛ መኪና ይዘናል በእርግጥ። ስለዚህ በመኪና ከሆነ ቅርብ ነው የሚሆነው። 20 ደቂቃ ምናምን። 20 ደቂቃ? አዎ 20 ደቂቃ። ኦኬ። ስለዚህ በጣም ጥሩ። ወደዛው እንሂድ። ነገሮችን በጥንቃቄ ነው ማስኬድ ያለብን ወደ ቤቷ ከመግባታችን በፊት። ፕሮግራማችሁን በጣም ነው የምከታተለው እና በአንተ እርግጠኛ ስለሆንኩኝ ነው። በጣም እናመሰግናለን። እኛን ስለመረጥሽ እርግጠኛ አክብረሽን ስለምትከታተይ ነው። ችግር የለውም። ኃላፊነታችንንም አናጓደልም፣ በቃላችን እንገኛለን። ያው ፈጣሪ ጨመርበት። የተመልካቾችም ጸሎት ነው እንግዲህ እኛን እያበረታን ያለው እያጠነከረን ወደፊት እየገፋን ያለው። ስለዚህ ወደ እሷ ቤት አካባቢ ከደረስን በኋላ ቀረጻ ምንም ከማስጀመራችን በፊት አካባቢውን ቼክ ማድረግ አለብን። ግቢ ውስጥ የተለያዩ ሰዎች ይኖራሉ አይኖሩም፣ እሷም ተከራይ ናት አይደለች የሚለው ነገር እያንዳንዱን ነገር ቼክ ካረግን እርግጠኛ ከሆንን በኋላ እንግዲህ ማድረግ ያለብንን ነገር እናደርጋለን። ሌላው ማለት የምፈልገው ነገር ያው እህታችን የነገርሽኝ ኬዝ ትንሽ ውስብስብ ኬዝ ነው። ደስም ይላል ማለት አልፈልግም። ምክንያቱም በነገርሽኝ ኬዝ ውስጥ እንግዲህ ከባድ የሆነ ህመም ነው የሰማሁት። ይህም ህመም እንግዲህ ያው የእናትሽ እልፈት ነው። በዚህ ደግሞ በእኔም በቻናሌም በተመልካቼም ፊት እንግዲህ በጣም እንዳዘንኩኝ ልነግርሽ እወዳለሁ። እናትሽንም እንግዲህ ፈጣሪ ነፍሳቸውን በአጸደ ገነት ያኖርልን። ያው የእናትሽንም አደራ እንድትወጪ በደንብ የቻልነውን እናረጋለን። እርግጠኛ ሆነን የምነግርሽ ነገር። ስለዚህ ምንም አታስቢ። ያው ሌላ ልልሽ የሚችለው ነገር የለም። ይሁን እንግዲህ ሄዱ። በጣም ነው አመሰግናለሁ። ውድ ተመልካቾቻችን እንግዲህ አሁን የምንሄደው ወደ ብሌን መኖሪያ ቤት ነው። በእርግጥ ሰዓቱ ገና 6 ሰዓት ከምናምን ስለሆነ ቢያንስ መንገድ ላይ ሰዓታችንን የተወሰነ ማባከን አለብን፣ ወይ ደግሞ ሻይ ቡና እያለን በዛው አንዳንድ ነገሮችን ለማውራት እንሞክራለን። የኔ ክሮች እዚሁ አካባቢ ናቸው። እዛ 8 ሰዓት 8:30 ነው መድረስ ያለብን። ምናልባት ባለቤቷ ሊኖር ስለሚችል ያለውን ነገር በጥንቃቄ ነው የምናደርገው። ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ጎጆ ቲቪን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። አብራችሁን ቆዩ።
እንግዲህ ቤተሰቦች ከሰዓታቶች በኋላ ነው ተመልሰን የመጣ ነው። አሁን የምንገኘው በነ ብሌን ግቢ ውስጥ ነው ቤተሰቦች። እንግዲህ ያው እንደምታዩት አየሩም ጨላልሟል፣ ሊዘንብ ነው። ግን ደግሞ ያው አይደለም ዝናብ ምንም ነገር ሊበግረን አይችልም። ስራችን ብለን እስከሰራን ድረስ ያው ማለቃቀስም አንፈልግም። ውድ ተመልካቾቻችን ያው ያለውን ነገር ስናጣና ነበር አካባቢውን ቤተሰቦች። እዚህ ግቢ ውስጥ ብሌን ብቻ እንደምትኖር ማለትም ከባለቤቷ ጋር ማለት ነው። ይሄ የምትመለከቱት ክፍል ውስጥ ይሄኛው ያው እንደ ኪችን ኩሽናቸውም እንደሆነ ሌላ ምንም አይነት ክፍል እንደሌለ ነው የተረዳ ነው። ስለዚህ እንግዲህ ያው በእርግጠኝነት ባለቤቷ አይኖርም ብለን እናስባለን። በር ስናንኳኳ ነው እንግዲህ ያለውን ነገር የምናየው። ሌላው እንግዲህ ፈጣሪ ይጨመርበት ነው የምለው። በጣም እንግዲህ ፈጣሪ ያግዛን እንጂ ከባድ እንዳይሆንብን። እስቲ እንሂድ። ካሜራማን ና ወደዚህ ናና በደንብ ያለውን ነገር ታሳያለህ። ሰላም ብሌን፣ እንዴት ነሽ? እኔ ጋዜጠኛ ሚኪያስ እባላለሁ። ይቅርታ ሳናስፈቅድሽ እየቀረጽን ነው። ለጥብቅ ጉዳይ እየፈለግንሽ ስለሆነ አልገባኝም። ባለፈው መተሽ ነበር? አልገባኝም። አሁን ደግሞ ጋዜጠኛ ካሜራ ምናምን እንድናወራ ስለፈለግን ነው እኮ። ችግርሽ ምንድን ነው? ማለት ችግርሽ ምንድን ነው? ይቅርታ እንደምጠይቅሽ ነገር ውስጥ ማን አለ? ባለቤትሽ አለ? ባለቤቴ የለም፣ ግን ያለ ፍቃድ ገብታችሁ ማለት እንደዛ ከሆነ ውስጥ ገብተን እናውራ ምናምን ሰው ሰብስባችሁ ምናምን ምንድን ነው? አልገባኝም። ይቅርታ እሺ፣ ካለ ፍቃድሽ እየቀረጽንሽ ስለሆነ ይቅርታ። ግን ደግሞ አስቸኳይ ጉዳይ አንቺንም በተለይ ደግሞ ባለቤትሽን የተመለከተ እኮ መጀመሪያ ጠይቃችሁኝ፣ መጀመሪያ አስፈቅዳችሁኝ አውርተን ተነጋግረን ነው መሆን ያለበት እንጂ ተሰብስባችሁ ካሜራ ይዛችሁ መጀመሪያ እሷ ልታወራሽ ሞክራለች። አስቸኳይ ነገር እንደሆነ ጥብቅ ጉዳይ ለጥብቅ ጉዳይ እንደምትፈልግሽ ውጪ ተገናኝታችሁ ያለውን ነገር ልታወራሽ ስትልም እንግዲህ እንዳላስጨረሻትና ጥለሻትም እንደሄድሽ ነግራኛለች። እባክሽን የኔት ውስጥ ገብተን እናውራ። አልፈልግም። አሁን ካሜራውን አጥፋልኝ። ከዛ በኋላ ዞር በል። ካሜራው ይጠፋል፣ ግን የግዴታ ማውራት አለብን። ባለቤትሽ ሳይመጣ ባለቤትሽ ከማውቁ በፊት እዚህ መምጣታችንን ምንም የምደብቀው ነገር የለም። ዞር በሉልኝ። ምንም ፈልገው ነገር የለም። ካሜራችሁን አጥፉልኝ፣ ዞር በሉልኝ። አንቺ ደግሞ ድጋሚ ህይወቴ አትምጪ፣ በቃ አትበጥብጪ። ምንድነው ሰላም አሰጪኝ? ግድ የለም ይኸውልሽ፣ ቻናላችንን እያንዳንዱን ነገር ከፈለግሽ ይኸውልሽ፣ ካሜራውን ምንም አጠፋለሁ ያለውን ነገር ከፈለግሽ። እኔ አይመለከተኝም፣ ስላንተ ካሜራ ምናምን አይመለከተኝም። ዞር በልልኝ፣ አለበለዚያ ፖሊስ ነው የምጠራው። ሂድልኝ በቃ እባክሽ። ምንድነው ገብተን እናውራ አልኩሽ እኮ። አይደለም ብላችሁ ነው አይደል? ሰው የለም ብላችሁ ነው አይደል? ለምን ስርዓት አትይዙም? ለምን ደግሞ አትወልሽ? ዝናቡንም እያየሽው ነው አይደል? እኔ አይመለከተኝም ስለ ዝናቡ። ውስጥ እንግባ። እሺ ካሜራው ውጭ መሆን ይችላል። ከፈለግሽ ደግሞ ካሜራማኑም ዞር ይበልና እኔና አንቺ እናውራ። ይሄንን ስልክም ዞር አደርጋለሁ። አንድ ማውራሽ ነገር ስላለ ነው። እኔ ማውራት አልፈልግም። በቃ የምታወሩት ነገር ልክ የሌለው ነገር ነው። ባለፈውም ትቼሽ ሂጃለሁ አይደል? አንቺ አይገባሽም። ፊት እኮ እኔን ለመስማት እኮ ፈቃደኛ አይደለሽም። ለምን ነው ዞር የማትለው አንተ? የአቶ ሙሉ ጌታ ልጅ አይደለሽ? ሲጀምር አባቴን በምን አወቅ? ስላንቺ አንድ ሰውዬ ማቁ በቂ መረጃ ማለት ስለኔ እያጣራችሁ ምናምን ነው። ከመሬት ተነስቼ አይደለም ስላንቺ እያጣራሁ። እኔ ከምንም ተነሳ አይመለከተኝም። እሺ ችግር የለውም። ካሜራውን ያጠፋው። አንዴ ካሜራውን አጥፋው። እኔና አንቺ ውስጥ ገብተን እናውራ። ችግር የለውም። ቆይ ሄዶ ቆይ እኔ አውራታለሁ። አንዴ እሺ፣ ከካሜራማኑ ጋር እዛው ጎኝ። እሺ አንዴ ቆይ የኔት ካሜራው ጠፍቷል። እሺ ውጪ እናውራ። የአካባቢ ሰው እንዳይሰማን። እሺ ይኸው ካሜራው ጠፍቷል። አንድ ደቂቃ ወይም ደግሞ እባክሽን ጊዜ ስጭኝ። እሺ አንዴ ዝቅ አድርገው፣ ካሜራውን ዝቅ አድርገው። ካሜራማንም ሄዷል፣ እሷም ሄዳለች። እሺ እኔና አንቺ መነጋገር እንችላለን። ስለምንድነው? እሺ አንዴ ቆይ 5 ደቂቃ ስጭ። 5 ደቂቃ እያንዳንዱን ነገር በደንብ አስረዳሻለሁ። ይኸውልህ 5 ደቂቃ መታወቂያን አሳይሻለሁ፣ ስልኬን ከፍቼ እሰጥሻለሁ። ሰላማዊ ሰዎች እንደሆነ ነው የምነግርሽ። ለመጥፎ ዓላማ አልመጣንም። የመጣንበትንም ዓላማ ነግሽ። እያንዳንዱን ነገር አስረዳሻለሁ። ምንም ሰላማዊ የሆነ ነገር አይደለም። የተቀረጸውንም ነገር ከፈለግሽ ማጥፋት ትችያለሽ። ካሜራው ሁሉንም ነገር እንሰጥሻለን። እባክሽን ብሌን። እሺ ግባ። 5 ደቂቃ። ውድ ተመልካቾቻችን በድጋሚ ተመልሰን መተናል። እንግዲህ
ያው ከብሌን ጋር በአንዳንድ ነገሮች ጉዳይ እንግዲህ ስንጨቃጨቅ ስንከራከር ነበር። ልክ ናት። የብሌን ሀሳብ የብሌን መንገድ በደንብ ነው የሚያስኬደው። አታቀንም እኛን ካሜራ ይዘን መተን ሳናስፈቅዳት እየቀረጽናት እንዲሁም ደግሞ በገዛ ቤትሽ እንግባ እያልናት ስንጎተጉታ ስናስጨንቃት እንግዲህ እንደውም እሷ በሰላማዊ መንገድ ነው ትሪት ያደረገችን። ኢቨን እሷ እንደ ሌሎች ሰዎች እንግዲህ አልጮችብንም ራሱ ያው በሰላማዊ መንገድ ነው ትሪት ያደረገችን። ካሜራ አስተፍተን ያለውን ነገር ለሷ ለማስረዳት ሞክረናል። ውድ ተመልካቾቻችን እንግዲህ ኤዶምም ውጪ ናት። የተወሰነ ደቂቃ እኔ ከብሌን ጋር ካወራው በኋላ ኤዶምን እናስገባታለን ብዬ ነው። ያው በአንዳንድ ነገሮች ዙሪያ በመጀመሪያ ደረጃ ከብሌን ጋር ነገሮችን ክሊር ማድረግ ስላለብን ነው። ስልኬንም ከፍቼ እያንዳንዱን ነገር መታወቂያን፣ አድራሼን ሁሉንም ነገር አሳይተናታል። ማለት ያው ኤቪደንስ ያለን ሰዎች ነን። ዝም ብለን የማናውቀውን ሰው ወይም ደግሞ የሰላማዊን ሰው ህይወት ለመበጥበጥ የመጣን ሰዎች እንዳልሆንን ነው ለማስረዳት የሞከርኩት። ያው በዚህ አጋጣሚ ሳላስፈቅድሽ ካሜራ አብርቼ እየቀረስኩ ነበር። ያው ለሱ ደግሞ ትልቅ ይቅርታ መጠየቅ ፈልጋለሁ። ወደ ጉዳዩም ብንገባ የተወሰነ ቅድም ጨርፌልሻለሁ። እሺ ያው በመጀመሪያ በጣም ተናድጄ ነበረ ስላላወቅኳችሁ ከሷ ጋርም አውርተን ስለነበረ አንዳንድ የማያግባቡ ነገሮች ስላወራን እና አሁን ደግሞ ካሜራ ይዛችሁ እንደዚህ ግር ብላችሁ ስትመጡ ለዛ ነው ትንሽ የተጫንኳችሁ። እኔም ለዛ ይቅርታ ማለት ፈልጋለሁ። ስለዚህ ኤዶምን ማስገባት እንችላለን። እንዴት ነው ማለት ኤዶም ብትኖር ሞር ለኔ አሪፍ ነው። አንዳንድ ነገሮችን ያው ማስረጃም አላት መረጃም አላት። ስለዚህ እሷ ባለችበት ያንን ነገር እናውራና እስቲ ባለቤትሽም ከመምጣቱ በፊት ብሌን ፕሊዝ ቅድም እንግዲህ 5 ደቂቃ ብቻ ነው የሰጠው አልሽኝ። በ5 ደቂቃ ውስጥ ያለውን ነገር ለማስረዳት ሞክሬያለሁ። አሁን ደግሞ የተወሰነ ጥቂት ደቂቃ ስጭንና የመጣንበትን ጉዳይ እንንገርሽ። ጀምረናል ግን ቢያንስ እስክንጨርሰው ድረስ ችግር የለውም ማውራት እንችላለን። ግን ማውራት ያለብን ያው ስርዓት ባለው መንገድ ነው። ችግር የለውም ማለት ይሄ ትዳር በመበጥበጥ ምናምን ባልሆነ መንገድ ስርዓት ባለው መንገድ ለሱ እኔ ኃላፊነቱን ወስዳለሁ። ምንም አይነት ስህተት የሚፈጠር ከሆነ መጫወጫው ችግር የለውም። ኤዶ ምንም ቢሆን እኔ ያስወጣታል። ስለዚህ ይዣት ልምጣ። መጣ ቤተሰቦች ያው ኤዶምን አስገብተናታል። አንዳንድ ነገሮችን ለማውራት ታግዘኛለች ብዬ በማሰብ ነው። ኤዶም እውነት ለመናገር እኔ መጀመሪያ እኔ ብቻዬን ባወራት አንድ 10-15 ደቂቃ ደስ ይለኝ ነበር። ግን ያው ሞር ያለውን ነገር ደብዳቤውን ሁሉንም ነገር አንቺ ነሽ በደንብ እንትምትዩና እንዳጋጣሚ ሆኖ ደብዳቤውን የሚይዘሽው መምጣት ስላልቻልሽ ስለዚህ የምታውቂው ነገር ደግሞ አለ ኢማጂን ያደረግሽው ነገር እዛ ጋር ያለውን ነገር ከእናትሽም አንግል ስለዚህ አንቺ እንድኖር ይፈልጌ ነው። ብሌን ተስማምተናል። በሰላማዊ መንገድ በደንብ አናግሬያታለሁ። ሄዶ ሐሳብሽን እንትን በይ። ያው በርግጥ እኔን አታውቂኝም። ቅርብ ጊዜ ነው እኔን ያወቅሽኝ። ትንሽ አንቺ ያሰብሽበት መንገድና እኔ ያሰብኩበት አንግል በጣም የተለያዩ ናቸው። አንቺ እኔን ሲጀመር እኔን ለማውራትም ፈቃደኛ አልነበርሽም በመጀመሪያ ማለት ነው። ለምን ፈቃደኛ እንዳልሆንሽ ምናምን አላውቅም። እሱን ያው በርግጥ ላትረጁ ትቻለሽ። እኔ ጋር ያለውን ነገር እንደዚህ ቁጭ ብለን ስላላወራን ማለት ነው በደንብ እና እኔ አሁን ወደ ራሴ እንትን ስገባለሽ እኔም ማውቀው ነገር የለም። አንደኛ ነገር ማለት ነው በደብዳቤ ነው ያወቅኩት ስላንቺ ጉዳይ ማለት ነው። እናቴ ነች በደንብ ስላንቺ ምንድነው ስላንቺ ጉዳይ የምታውቀው ማለት ነው። አንቺንም የምታውቅሽ እናቴ ነች። እናቴ ደግሞ አሁን በህይወት የለችም፣ ሞታለች። ከ3 ዓመት በፊት ምናምን ነው ያ ነገር የተፈጠረው ማለት ነው። አንቺ ለማግኘት በጣም ብዙ ጊዜ ሞክሬ ነበረ። በጣም ብዙ ነገር ለማድረግ ሞክሬ ነበረ። አገኘሁሽ። ሳገኘሽም ደግሞ ያው ፈቃደኛ ምናምን አልነበርሽም። እንዴት እንዳገኘሁሽ ደግሞ እኔ ነኝ የማውቀው። ማለት አድራሻሽ እዛ ላይ የነበረው አድራሻሽና አንቺ ያለሽበት ምንም ነው የማይገናኘው። ቤት ቀይረሽ ነበር መሰለኝ አይደል? እኔ የማውቀው ድሮ የነበርሽበትን ቤት ነው አድራሻሽ የተሰጠችኝ። እዛ ደብዳቤ ላይ እንደተጻፈው ከሆነ
ድሮ የነበርሽበትን ቤት ነበረ ሄጄ እንትን ለማለት አንቺን ለማናገር ለማውራት የሞከርኩት ማለት ነው። እዛ ሴት ደግሞ ከዚህ ለቃለች ሌላ ቦታ ገብታለች ምናምን ብሎኝ ነው ድጋሜ ወደ አንቺ የመጣሁት ማለት ነው። በአጠቃላይም ልልሽ ፈልጌ ነው አንቺን ለማግኘት ራሱ በጣም ለፍቼ ነበረ እና ወደ ዋናው ጉዳይ ስገባልሽ ያው ደብዳቤው ላይ የተጻፈ የነበረው ስላንቺ ነው። እኔ እንደውም ማለት ሌላ ነገር ነበር የመሰለኝ የነበረው ማለት ነው። ደብዳቤውን የሰጠችኝ እናቴ ልትሞት ምናምን አካባቢ ነው ያን ደብዳቤ የሰጠችኝ የነበረውና በሰዓቱ እኔ አላየሁትም ነበር ደብዳቤውን ማለት ነው። ውዝግብግብ እያልኩ ነበር ስልሽ እሷም ስለታመመች ምናምን መድኃኒት ስለማይዘ ይሄን ሁሉ ነገር የምታስረዳሽ ብሌን እናቷ ካረፈች 3 አመት ሆኗታልና ለምንድነው ከ3 አመት በኋላ ነገሩን መቆስቆስ የፈለግሽው እንዳትያት በማሰብ ነው። ደብዳቤው የተሰጣት ከ3 አመት በፊት ነው እናቷ ልትሞት አካባቢ። ይህ ማለት ያለፉትን 3 አመታት ደብዳቤው ጣፍቶ ነበር በአጋጣሚ ብቻ ውስብስብ ታሪክ አለ። ያው አሁን እዚህ ጋር እሱን የምንናገር ማለት ሌላ ደቂቃ ነው ደቂቃ ሰዓት መግደል ነው የሚሆነው ለዛ ነው። እና 3 አመት ሆኖታል ይሄ ጉዳይ እንትን ካለ ማለት ነው። እና ደብዳቤው ጠፍቶ እሱ እንዳለሽ ጠፍቶ ነበርና እኔ ቤት ስቀየር ነው በአጋጣሚ ደብዳቤው ከእቃ ስር ምናምን ነበርና ሰው ወላ ሰው አግኝቶ ነበር የሰጠኝ የነበረው ማለት ነው ደብዳቤው። እና ደብዳቤውን ሳነባው ብቻ በጣም እናቴ በዚህ ነገር በጣም እንደተጸጸተች ብዙ ጊዜ ታቅ ነበር ስላንቺ ማለት ነው። አንቺንም ታቅሻለች እናቴ ማለት ነው። አንቺ ትወቂያት አትወቂያት እሱን አላቅም፣ እናቴ ግን ታቅሻለች። አንቺ አሁን እዚህ ቤት የምትኖሪ ከባለቤትሽ ጋር ነው አይደለ? እሱን ነገር ሁላ እዛ ላይ ተጠቅሶ ነበርና በእርግጥ እዛ ላይ በደንብ አልነገረችኝም እሷም ማለት ነው። ከሌላ ሰው ነው ብዙ ነገር የሰማሁት። አሁን ላይ አግብተሽ እንደምትኖሪ ልጆች ምናምን እንዳላችሁ ብቻ ደስተኛ ትዳር እንደምትኖሪ ምናምን ነው ሰው የነገረኝ ማለት ነው። ስለዚህ እኔ አሁን ይሄን ነገር ስነግርሽ ባለፈውም ብዙ ነገር ባናወራም ይሄን ነገር ስልሽ ትዳርሽን ለመበጥበጥ ምናምን ሊመስልሽ ይችል ይሆናል። ግን እኔም አደራ ስለሰጠኝ ነው እናቴ አደራ ስላለችኝ ግዴታ ላንቺ ደግሞ ይሄን ነገር መናገር ስላለብኝ ነው አሁንም ሊነግርሽም እንትን ያልኩት ማለት ነው የመጣሁት። ግን አንቺ ያው ፈቃደኛ አልነበርሽም በሰዓቱ። ደብዳቤ ላይ እንደተጻፈው ከሆነ አብረሽ የምትኖሪው ባልሽ በዝምድና እንደምትገናኙ ያን ነገር ነው። አልገባኝም። ሌላ ነገር እንትን ብዬ አንቺን ትዳር ለመበጥበጥ ምናምን አይደለም ያን ነገር እየነገርኩሽ ያለሁት ማለት ነው። ማለት ዘመዴን ያገባሁት እንደዛ ነው እያልሽኝ ያልሽው? አዎ እንደዛ ነው። ሲጀምር እኮ እናንተን አልፈልግም አላወራችሁም ብያችሁ ነበር አይደለ? ሲጀምር ሐሳባችሁ ባለፈውም ዳርዳር ስትይ በጣም ገብቶኛል የሆነ ነገር እንዳለብሽ ማለት ነው። ምንም የለብኝም ብለሽ አሁን ስሚኝ እኔ እኮ ማለት ነው ኃላፊነትን እየሰጠው ያለሁት ኃላፊነት በቃ እናቴ ነች ያን ነገር አደራ ብላ ስለሰጠችኝ ኃላፊነት ነው የወሰድሽው። እኔ አንቺን ትዳር ለማፍረስ ምንም ነገር ምትዩን እያወቅሽ ነው። እሺ በምንድነው የምንዛመድ ምናምን አውቃለሁ በትዳርሽ ግን ደግሞ በቃ እኔ ንገር የተባልኩትን ነገር ከመናገር ወደኋላ አልልም አሁንም ቢሆን ማለት ነው። በምንድነው የምንዛመደው ከባሌ ጋር ምን ነው? እሺ ንገሪኝ። እኔም እኮ ብሌን ማውቀው ነገር የለም ስልሽ ወንድምሽ ይሁን አጎትሽ ይሁን ምን ይሽ እኔ ምንም ማውቀው ታሪክ የለም ገብትሻል። ግን ዘመድሽ እንደሆነ ነው እዛ ላይ ደብዳቤ ላይ ተጠቀሰው ማለት ነው። ምንድነው ሐሳባችሁ? አልገባኝም ማለት ምንድነው ሐሳባችሁ? ሐሳባችንን ማኮ እየነገርንሽ ነው። አንቺ ሌላ ነገር ልታስቢ ትችያለሽ። ምንድን ሌላ ነገር? አንቺ በትክክል ሌላ ነገር የማስበውን እኮ ነው እያደረግሽ ያለሽ። ምን እየሆንሽ ነው? ምን እየሆናችሁ ነው? ማለት ይሄ ትዳሬን ለማፍረስ ነው ቅድሽ? አሁን እረዳሻለሁ። ምንድነው የምትረጂኝ? ምንድነው የምትረጂኝ? እኔ እንድትረጂኝ አልፈልግም። ሲጀምር ማንም ተረጂኝ አላለሽም። ብሌን እኔ ጣልቃ ልግባና አሁን እሷ ይሄንን ነገር የኤዶም እናት ለዘመናት የደበቁት ሚስጥር እንደሆነ እንዲሁም ደግሞ ከብሌን ጋርም ያው የሚያገናኛቸው የሆነ መስመር እንዳለ ነው በደብዳቤውና ኤዶም በነገረችኝ መሰረት ያው የተረዳሁት አንዳንድ ነገሮችን ምንም አሁን እኮ እንደዚህ ይኸውልሽ እንደዚህ የሚያስደርግ ነገር የለም። ምንም እያላችሁ ያላችሁት የምታወሩትን ነገር ከመስመር የወጣ ነገር ነው። መጀመሪያ ባለቤትሽን ማውራት ያልፈለግነው ለምን እንደሆነ ታውቂያለሽ? የኤዶም እናት አንቺን ነው የሚያውቁት። ስለዚህ ያው
ባንቺ መንገድ ነገሩን እንጀምረው ብዬ ነው። አሁን ላይ ሲጀምር ማለት ነው እኔ ነኝ የማውቀው። አሁን ነው ባለቤቴ ጤናማ የሆነልኝ። አሁን ነው ወደ ራሱ የተመለሰው። ጭራሽ ይሄን ሰምቶ ሌላ በሽታ ውስጥ እንዲወድቅ አልፈልግም። እኔ ነኝ የማውቀው የትና የት ተንከራትቼ እዚህ ደረጃ እንዲደርስ እንትን ያልኩት ማለት ነውና አሁን መሰቃየት አልፈልግም። ሲጀምር እሱም እንዲሰቃይብኝ አልፈልግም። የምታወሩትንም የምትሉትንም እኔ ምንም መስማት አልፈልግም፣ ምንም ማለት ነው። ስለዚህ የምትሰሩትንም ድራማ የምታደርጉትንም ነገር እዛው ጨርሱ። በቃ እኛ ህይወት ላይ ግን አትምጡ። እኔ ስለ እናትሽ አይመለከተኝም፣ እኔን አወቀች አላው አይመለከተኝም። ገብቷችኋል አይደል? ማለት ነው አይመለከተኝም ማለት እኔ ስለ ድራማዎቹ አይመለከተኝማ። እንዴ እኮ ድራማ አይደለም እኮ ያለውን ነገር እኮ ነው እየነገርንሽ ያለ ነው። ይሄ እኮ ድራማ አይደለም እንዴ። ምን ማለት ነው? ስለምን ዝምድና ነው የምታወሩ? የሱን ቤተሰብ የኔን ቤተሰብ ተቀምጠው ተነጋግረው ሽምግልና ተቀምጠው ምናምን የዳሩንን ተዛመዳላችሁ እያላችሁ ነው። ስለዚህ እኔ ምንም አልፈልግም። እኔ ሰላሜን ነው የምፈልገው። ገብቷችኋል አይደል? በተለይ ባለቤቴ እንዲታመምብኝ አልፈልግም። እኔ ብዙ መከራ አይቼበታለሁ በሱ። ስለዚህ ውጡልኝ በቃ። ምንም የምፈልገው ነገር የለም ከእናንተ። ውጡልኝ። ምንድነው የምረጋጋው? ምንድነው የምትፈልጉት? ነገር የለም። እዚህ ድረስ ጊዜያችንን ሁሉ ነገራችንን አባክ ጊዜ አይመለከተኝም። ገብቶሻል? አንቺን ለማግኘት ማለት ስንት ጊዜ እንደፈጀብኝ ማለት ነው። እኔ የማውቀው በቃ እንዳላገኘሽን ቁጠሪና ውጡልኝ። ምንድነው የምር ውጡልኝ። ለምንድን ነው እናንተ ተማትና የምር ልቻናት ብላችሁ ነው? እኔ ደውዬ ፖሊስ ነው የምጠራው። ጊዜው ዘመኑ ሁሉ ነገር ቴክኖሎጂው ተስፋፍቷል። በዛ ላይ እዚህ ሀገር ዲኤንኤ የሚባል ነገር አለ። ምናልባት ዘመን ስለምን ዲኤንኤ ነው የምታወራው? ስለምን ዲኤንኤ ነው የምታወራው? ሲጀምር ተነሱ፣ ውጣልኝ፣ ውጣልኝ፣ አትንኪኝ፣ ውጣልኝ በቃ አልፈልግም። ልጆችን ሜዳ ላይ መበተን የፈለከው ምንድን ነው የፈለከው? ምንድን ነው ችግር የለብኝም። ባለቤትሽ ምንም አልፈልግም ከእናንተ በቃ ምንም አልፈልግም። ከባለቤትሽ ጋር ዝምድና አለሽ? እኔ የምታወሩት ነገር አይመለከተኝም። ስለዚህ ዝምድና ከሌለሽ ለምንድን ነው ያስፈራሽ? ይሄ ነገር እሷን እያስጨነቃት እያሳሰባን ነው። ሲቀጥል ደብዳቤው ዝም ብሎ ደብዳቤ አይደለም። ይኸውላችሁ እንዲህ እየተባለ ነው የስንቱ ትዳር ፈርሶ ያለው ማለት ነው። እኔ ደግሞ ልጆቼ እንዲሳቀቁብኝ አልፈልግም። ውጡልኝ። ለምን ነው ልጆችሽ የሚሳቀቁት? ንገሪኝ። ለምን ነው የማትወጡት? ቆይ ምንድን ነው የምትፈልጉት ከኔ? ይገባኛል ስሜትሽ። ይኸውልሽ ስሜትሽ ምናምን አትበለኝ። ሲጀምር ውጡልኝ። ለምን ነው የማትወጣልኝ? ለምን ነው የማትወጣልኝ? ሲጀምር ለምን ነው የማትወጣልኝ? ኧረ ቆይ ተረጋጉኝ። አንዴ ቆይ ተረጋጉኝ። ምንም አታረጋጉኝ። እኔ አልፈልግም። ተረጋጉኝ በቃ ውጡልኝ። ምንም አይነት በማለት ምንም ነገር ከሌለ ለምን ነው እንደዚህ ይወሻለሽ? አንዴ ስለኔ ህይወት ያገባችሁ ውጡልኝ። ለምን ማሰቡኝ? ለምንድን ነው አታረጋጉኝ? ማን አረጋጉኝ አላችሁ? ውጡልኝ። ለምን ነው አትወጡት? ግዴታ ይሄንን ነገር አጣርተን ሌላ ነገር አይደለም። እኛ ከአንቺ ጋር ምንም አይነት ችግር የለብንም። የማንንም ሰው ህይወት ለመበጥበጥ አይደለም የመጣው። የማንንም ሰው አይደለም። እውነቱን ብቻ ለማውጣት ምንም ነገር ከሌለ ይሄንን ነገር አልፈልግም። በቃ እንድታጣሩልኝ ምንም እንድታረጉልኝ አልፈልግም። ውጡልኝ። ለምን ነገሮችን ማን ነው ካልገባኝ ማን ነው? ውጡልኝ ካልኳችሁ ሄዱልኝ ካልኳችሁ ባለቤት ብለን በራከፍት ምንድነው? ሰላም ነው? ምንድነው ካሜራው? ቆይ አንዴ ቁጭ በልና አንዳንድ የምናወራ ነገር ስላለ ነው። ብለን የነማን ናቸው? ምን ተፈጥሮ ነው ንገረኝ። ቆይ እኔ ጋዜጠኛ ሚኪያስ እባላለሁ። ከጎጆ ቲዩብ ቻናል ላይ የመጣሁት አንዳንድ ነገሮችን ከባለቤት ጋር እያወራን ነበር። የባለቤት ወዳጆች ነን። ጋዜጠኛ? የምን ጋዜጠኛ ማለት? እኔ በሌለውበት እንዴት ባለቤትን ታስጨንቃታለህ? የብሌን ወዳጆች ነን። አንዳንድ ነገሮችን እየጠየቅናል ነው። ኖርማል ሪያሊቲ ሾው እየሰራን ነው። የቤተሰብ ፕሮግራም እየሰራን ነው። ብሌን ወዳጆች ናቸው እንዴ? እኔ አላውቃቸውም። ቆይ እንደምታስበው አይደለም። ተረጋግተህ ለማውራት ሞክር። ምን እያልክ ነው? ካንተ ባራ ቤት ምንድነው የምትሰራው አንተ? ወንድሜ ተረጋጋ። ለመረጋጋት ሞክር። ትገኝ ምንድነው? አንቺ ማለት እናስረዳ። የመጣንበትን ጉዳይ እናስረዳ። አሁን ሌላ ነገር ሳይፈጠር ውልቅ እንወጣለን። አንዴ ቆይ ተረጋጋ እባክህ ወንድሜ። ቆይ ማን ነው? አይደለም አንተ ማን ነህ? ማን ነህ? ንገረኝ። አይደለም ማን ነው? ላስረዳ። እሺ እያንዳንዱ ነገር ላስረዳ። ተረጋጋ። ወንድሜ ለመረጋጋት ወንድሜ እባክህን ተረጋጋ። ወንድሜ እባክህን ወንድሜ አውቃቸዋለሁ። በቃ እሺ ተረጋጋ። አውቃቸዋለሁ። እሺ
ተረጋጋ። ምን ነው እየተካሄደ ያለው እዚህ ቤት? አይደለም እሺ ተረጋጋ። ተተማማለሽ ተረጋጋ። ይኸውልህ አንተ ተረጋጋ እንዴ ካሜራውም መጥፋት ካለበት ይጠፋል። ምንድን ነው እየተካሄደ ያለው? ቆይ እዚህ ቤት ምን ያጠፋፉልኝ? ምንም ጭራሽ አውቃቸዋለሁ። እነማን ናቸው? ተረጋጋ። ነገሮችን ለማለት ተረጋግተህ እኔ በሌለውበት ካሜራ ይዛችሁ ገብታችሁ። ቆይ ችግር የለም። እኔ እናንተ አንዴ እንደ ወንድ ልጅ ውጭ እናውራ። እንደ ወንድ ልጅ ለምን እዚሁ አናወራም? እንደ ወንድ ልጅ እናወራ ትለኛለህ እንዴ? እንደ ወንድ ልጅ እናወራ በሰላማዊ መንገድ። ይኸውልህ እባክህን ተረጋጋ። ይኸውልህ ተረጋጋ። ለመረጋጋት ሞክር። ይኸውልህ አድምጠኝ። በዚህ እነማን ናቸው? እሺ እነማን ናቸው? እኔ አስረዳለሁ። ስማኝ አድምጠኝ። እኔ አስረዳለሁ። ማንነታቸው አልፈልግም። እባክህን ይኸውልህ ባለቤቴ እንድታስረዳኝ ነው የምፈልገው። እኔ ምንም ማድረግ አልፈልግም። ከአንተ ጋር የመጣላት ፍላጎቱ ምንም የለኝም። ይኸውልህ አድምጠኝ። ካሜራውን ይጠፋል፣ ችግር የለውም። አንዴ እኔ እናንተ እናውራ። አጥፋልኝና ካንተ ጋር ውጭ ላይ ማነጋገር እንችላለን ከፈለክ። ተዋቸው፣ እሺ ሴቶቹን ተዋቸው። ቁጭ በል። እኛ ወደ ሌላ መንገድ ለመውሰድ አይደለም፣ ተረጋግተን እናውራ። ይኸውልህ ወንድሜ የመጣንበትን እያንዳንዱን ዓላማ አስረዳለሁ። ከፈለክ ስልኬን እሰጥሃለሁ፣ ከፍተህ ማየት ትችላለህ። የፈለግከውን አድምጥ። ምን እንደፈለክ ብቻ ንገረኝ ነው ያልኩህ። ተረጋጋ። ለመረጋጋት ሞክር። አሁን እዚህ ጋር የከፋ ነገር እኛ ላይ ብታደርስብን ራሱ እኛ አንተን የመጉዳት ፍላጎት የለንም። ከመከላከል ውጭ ምንም ማድረግ አንችልም። ምክንያቱም ሰላማዊ ሰው ቤት መተን ኬዝ እየሰራን ነው። ስለዚህ ጫፍን ልንነካም አንፈልግም። አንተ ተረጋጋና እንዴ ይኸውልህ ካሜራው ይጠፋል። እኔ እናንተ ላውራ ላስረዳ። ምንድን ነው የፈለግከው? የፈለግከውን ብቻ ነገር ይቀጥታ። ምንም ወደዛ ወደዚህ እንትና አድምጠኝ። የፈለግከውን ብቻ ዳይሬክት ንገረኝ። አድምጠኝ፣ አንዴ አድምጠኝ። በመነጋገር አታምንም? የትም አንሄድም፣ እዚሁ ነን። የፈለግከውን ማድረግ ትችላለህ። በመነጋገር መታመን ቢሆንም አኖሮ ከአባወራ ቤት ዘሎ አይገባም። መቼም አድምጠኝ። ደውለህም ቢሆን ማስፈቀድ ነበረብህ። እኔ በረንዳ ጋር እንሂድና ከዛ እኔ 15 ደቂቃ ስጠኝ ላስረዳ። አንተ ካልተስማማ ካልፈቀድክ ግን የፈለግከውን ነገር ታረጋለህ። ስልጣኑ ከፈለክ እኛን ትገለናለህ፣ እንደፈለክ ታረገናለህ። እኔ እናንተ ወጥተናውራ። ይኸውልህ አንቺና እኔ ባላ ችግር የለውም። ወንድሜ ስማኝ፣ የግቢውን በር ቆልፈህ እንዳንወጣ ማድረግ ትችላለህ ከፈለክ። ይሄን ያህል ነው የመጣው። ላየህ ለጸብ አይደለም። ተረጋጋ አንዴ። እኔ እና እሱ እንትን እንላለን። አንዴ አጥፋው፣ አቤል አጥፋው ካሜራውን። ውድ ተመልካቾቻችን እንግዲህ ከጥቂት ደቂቃዎች በኋላ ተመልሰን መተናል። ያው እዚህ ቤት ውስጥ ከተወሰኑ ደቂቃዎች በፊት ከባድ ጸብ ተነስቶ ነበር። ያው ልክ ነው እንግዲህ የብሌን ባለቤት ጎረምሶች ሲያያው፣ ጎረምሳ ማለት እንግዲህ በተለመደው አባባል ወንዶች በቤቱ ባባወራ ቤት ወንድ ሲያይ እንደገና ደግሞ በካሜራ እየተቀረጸ ያለው ነገር ወደ እብደትም ሊያመራ የሚችል ነገር ነው። ምንም ነገር ቢያረጋ አይፈረድም። እኛም እንግዲህ በሚያንቀኝ ሰዓት ያው ከሱ ጋር ግብ ያው እርስ በርስ ጸብ መፍጠርም አልፈለኩም። ኢቭን ራሴን ለመከላከል ሁላ አልሞከርኩም። ያው እዛው እንዳነቀኝ ዝም ነው ያልኩት። ምንም አይነት ነገር አልሞከርኩም ራሴንም ለመከላከል። ያው ኬዝ እየሰራን ስለሆነ ሰላማዊ ሰው ቤት መተን ምንም ማረግ አንችልም፣ ወይም ደግሞ የማረጉ ስልጣንም መፍቱም የለንም። ውጭ ላይ ያለውን ነገር እያወራሁት ነበር። እኔ እንደውም ከፈለክ የግቢውን በር ቆልፍ እናወራለን። እኔ አውርቼ ባወራው ሐሳብ ካልተስማማ ወይም ደግሞ ያወራውን ሐሳብ ካልተቀበልክም የፈለከውን ነገር እኛ ላይ ታረጋለህ ብዬ ነው ስልጣን የሰጠሁት። የዚህን ያህል እንደ ወንድ ልጅ ማውራት ማለት ቱግ ማለት ወይም ደግሞ ነገር መፈለግ መጣላት አይደለም። መጣላቱም ይደርሳል፣ የትም አንሄድም። የቤቴንም አድራሻ ከፈለክ እሰጥሃለሁ ብዬው ነበር። እናም ቤተሰቦች እንግዲህ ያሉትን ነገሮች በደንብ ለማውራት ሞክሬያለሁ። እውነት ለመናገር እንደውም እንደጠበቅኩት አይደለም። ያለውን ነገር ከሰማ በኋላ ያለውን ነገር ማለት ሙሉ ነገሩን አልነገርኩትም። እንግዲህ ያው ግን ስለዛ ደብዳቤ አንዳንድ ነገሮችን ነግሬዋለሁ። እናም ያው ከባለቤቱ ብሌን በተቃራኒ ነው የሆነው። እንግዲህ ብሌን ስለ ደብዳቤው ስንነግራት ያው ትዳሬ ልትበጠብጡ መጣችሁ ነበር ያለችን። እሱ ደግሞ ጭራሽ ይህንን ነገር አጣራለሁ እያለ ነው። እንኳን መጣ ወንድሜ ነው እንግዲህ እያለኝ ያለው። ያልጠበቅኩት ነገር ያልኳቸው ይሄ ነው። እንግዲህ በመነጋገር ማመን በጣም ጥሩ ነገር ነው። ያሉትን ነገሮች አስረዳሁት። እኔም ትዕግስተኛ ስለነበርኩ ያው እሱን
ሽሩሩ ብዬ ማለት ይቻላል። ለምን በምናወራበትም ሰዓት ትንሽ ሲያስቸግረን ነበር። ዞሮ ዞሮ ዋናው ነገር ግን ወደኛ ሐሳብ መጥቶልናል። እኛም እዚህ የመጣንበት ምክንያት ከሰው ጋር ለመጣላት ማንንም ሰው ለማጣላት ትዳራችሁን ለማበጣበጥ ያንተን ቤት ንቀን አይደለም። እርግጥ ነው አንዳንድ የሰራናቸው ስህተቶች አሉ። ለሱ ደግሞ አንተንም ባለቤትህንም ይቅርታ መጠየቅ እንፈልጋለን። ግን ደግሞ ያው የሥራው አንድ አካል ስለሆነ ነው፣ ምንም ማድረግ አንችልም። ግን ያው ይቅርታ ወንድሜ። ስለዚህ አሁን ስላሉት ነገሮች ማውራት እንችላለን። ስለተጻፈው ደብዳቤ እንግዲህ እዛ ደብዳቤ ላይ ያለውንም ነገር ነግሬያለሁ። ብሌን ያገባችው ባል እንግዲህ ዘመዷ ነው የሚሉ ያው ይሄ ነገር 100% እርግጠኛ ነው አይደለም የሚለው ነገር እንግዲህ ወደፊት የምናየው ነው። ግን እዚህ የመጣ ነው እኛ እውነቱን ማወቅ አለብን። ተረዳኸኝ? ስለዚህ አሁን ዝግጁ ነህ አይደለ? ተረጋግተሃል? ያው ግድ ነው መረጋጋት አለብኝ። ያው ታውቃለህ አንተም ብትሆን ወንድ ነህ። ከቤትህ ማንም ሰው ሳይጠይቅህ ሳያስፈቅድህ ምንም ነገር ሳታቅ ገብቶ ጎረምሳ ካሜራ አስገብቶ ምንም ነገር በሌለበት ባለቤቴ ብቻ ነች የነበረችው። ኢብን ልጆቹ ይውላ የሉም ነበረ። እንደዚህ አይነት ነገር አገኛለሁ ብዬ ኤክስፔክት አላደረኩም። ስመጣ የተፈጠረው ነገር ሌላ ነው። ስለዚህ እኔ ምን አይነት ስሜት እንደሚሰማኝ መቼም ለአንተ መናገር አይጠበቅብኝም። ወንድ ልጅ ነህ፣ ማንኛውም ሰው የሚያውቀው ነገር ነው። ስሜታዊ ሆኜ ብዙ ነገር አድርጌያለሁ። ያው አንተም ታግሰህ ብዙ ነገሮችን ከማነቅ አልፎ ለመማታትም ሁሉ አስቤያለሁ አድርጌያለሁ። አንተ ግን ይህን ሁሉ ችለህ ያለውን ነገር ለማስረዳት ስለሞከርክ ታንኪዩ፣ አንተንም አመሰግናለሁ። ያው እንደ ወንድ ልጅ ሳንቅህ አልተናነከኝም፣ ብዙ ነገር አላደረክም፣ ታግሰሃል። ያው ግን በእኔም ደግሞ መፈረድ አይቻልም። ማንም ሰው የሚያደርገው ተናግሬያለሁ። ልክ ነህ። ከዚህም የባሰ ነገር ብታረግ ምንም አይደለም። ስለዚህ ያው ለተመልካቾች ስምን ከራስ አንደበት ቢሰሙት። እሺ፣ አፈወርቅ እባላለሁ። ያው ስላንተ የግል ታሪክ እንግዲህ በኋላ ላይ የምናነሳው ጉዳይ ነው የሚሆነው። ሴቶቹንም ከማስገባታችን በፊት ማውራት ያለብን ነገር ስላለ ነው። ያው ውድ ተመልካቾቻችን እንግዲህ ሴቶቹ ከካሜራ ጀርባ እዚህ አይደሉም፣ ያው ከባልደረቦቻችን ጋር ውጪ ናቸው። ግን ተለያይተው እንዲሆኑ ነው ያደረግነው፣ አንድ ላይ መሆንም ስለሌላባቸው። ስለዚህ ይህንን ነገር ያው ማወቅ አለብን። ኤዶምም ያው አደራ ስላለባት ሸክም ስላለባት ያለፉትን 3 ዓመታቶች አልተኛችም ማለት ይቻላል። ቢያንስ ያው የእናቴን ነፍስ ማሳረፍ ፈልጋለሁ። እናቴ ነፍሷ በሰላም እንድታርፍ ፈልጋለሁ። እናቴ በእድሜ ዘመኗ ሆና የደበቀችው ውሸት ወይም ሚስጥር ልንለው እንችላለን። ውሸት ነው። አንድ ነገር ስንደብቅ እንግዲህ የሆነን ሰው እየዋሸን ነው። ቢያንስ የእናቴን ነፍስ ላሳርፍ በሚል ነው ወደዚህ የመጣችው። እናም ያው ግዴታ እናንተ ማውራት ነበረብን እንጂ እኛ ሰላማዊ ህይወታችሁን ለመበጥበጥ አስበን አይደለም። ግን ደግሞ እናንተ የሚመለከት ጉዳይ እስከሆነ ድረስ የቻልነው እናረጋለን። የማይሆን ከሆነ ደግሞ በሰላማዊ መንገድ እንለያያለን። እውነቱን ማወቅ ቀላል ነገር ነው። ለብሌንም እያልኳን ነበር፣ የሰለጠነ ዘመን ላይ ነው ያለነው። ቴክኖሎጂ ሁሉም ነገር የተራቀቀበት ዘመን ላይ ዲኤንኤ የሚባል እንግዲህ የዘረመል ምርመራ አለ። ናሙና ተወስዶ ብዙ ነገሮች አሉ። ስለዚህ በዛ መንገድ ብዙ ነገሮችን ማጣራት በሚቻልበት ዘመን ያው አለመግባባቱ ጥቅም አለው ብዬ አላስብም። አይደለ አፈወርቅ? እውነት ነው። አንዳንዴ የማጠበቃቸው ነገሮች ይመጡብሃል በህይወት ውስጥ። በህይወት ውስጥ ደግሞ ብዙ ውጣ ውረዶችን ታሳልፋለህ። መነሳት አለ፣ መውደቅ አለ። በዛ መሀል ስራህ ምንድን ነው? አሁን ላይ የምሰራው እውነት ለመናገር ያው ሰዎች አሁን አያምኑም። እኔ እንደዚህ ነው የምሰራው ብል የድሮ ማንነት ያለ ያሁንም አለ። ግን በዛ መሀል ደግሞ ስወድቅም ስነሳም ሳትለይ ኖረች ባለቤቴ ብሌን አለች። ያው ድሮ ካፒቴን ነበርኩ። አሁን ግን የምሰራው ካፒቴን ማለት አውሮፕላን አብራሪ ነበርኩ። አሁን ግን የምሰራው የአባቴን የድሮ ሙያ ተቀብዬ አናጺ ነው የምሰራው። እንዴት ወጣ ከዛ ሙያ? ወይስ ማለት ያው እንዳልሆንክን የነገርከኝ አሁን ላይ አናጺ እንደሆንክ? እስኪ ማለት አሁን ስለጀመርነው ወሬ ብናወራ አይሻልም?
እስኪ ይቆየን ይሄኛው እንኳን መልካም። ስለዚህ በእነሱ ፊት ስንጀምረው ይህንን ነገር እነሱም ያው የታሪኩ የዚህ ነገር አካል ስለሆኑ ይዣቸው ልምጣና ያው በተረጋጋ መንፈስ ለማውራት እንሞክር። እሺ ደስ ይለኛል። እንግዲህ ያለውን ነገር አብድ ላይ ነው። እስኪ ከባድ ነገር ነው በእውነቱ ማለት እኔ እንጃ ኤክስፔክት ማላረገው ነገር ነው። አሁን አንዳንዴ ፈተና ይደራረብብሃል። የሆነ ፈተና ስታልፈው የሆነ ይመጣብሃል፣ የሆነ ነገር ስታልፍ ይመጣብሃል። ግን ሁሉም ነገር ለበጎ ነው ብለህ ማሰብ ነው። ፈጣሪ የሚያመጣቸው ነገሮች ለበጎ ነው፣ ወይ አስተምረው ሊያልፉ ነው፣ የሆነ ነገር ይመጣል ብለህ ኤክስፔክት ማድረግ ነው። እንግዲህ ይምጡና እስኪ ያለውን ነገር አንድ ላይ እናውራ። እሺ እኔ ይዣቸው ልምጣ። እንግዲህ ውድ ተመልካቾቻችን ሁለቱም ሴቶች ወደዚያ አምጥቻቸዋለሁ። ያው አሁን ማውራት ያለብንን ነገር እናወራለን። እስቲ አፈወርቅም ማውራት የሚፈልገው ነገር አለ። ከማን እንደምጀምር አላውቅም። ያው እንግዲህ ሁሉም ነገር እውነቱን ለማወቅ ምንም እንትን የሚያስብለው የሚያበሳጭም የሚያስፈራም ነገር የለም። ምክንያቱም አሁን ላይ ቴክኖሎጂ በተራቀቀበት ዘመን ብሌኒም አንቺ ምንም እንትን እንዲሰማሽ አልፈልግም። ማለት ነው እያሉ ያሉትን ገብቷል? ገብቶኛል። ምንድነው ከነሱ ጋር ቁጭ ብለን ጊዜያችንን የምናጠፋው? አይልሽ የኔ ፍቅር ማለት እነሱ ያሉት ነገር እውነት የሚሆን ውሸት ዲኤንኤ የሚባል ነገር አለ። እውነት ውሸት የሚባል ነገር የለም። ሲጀምር ምን ይሰራሉ? የሰው ታሪክ እንትን ምናምን ብለው እንትን ቤታችን ድረስ የሚመጡት። ያው እንግዲህ አንዳንዴ እንዴት መሰለሽ ማለት እያወቅንም ይሆን ሳናቅ የምንሰራቸው ስህተቶች አሉ። ማን ያውቃል እንግዲህ ዘመዳሞች መሆናችን። ቴክኖሎጂ አለ እኮ አሁን ላይ። ተረጋጊና ሁሉ ነገር እነሱ ያስረዱ። ስለ ቴክኖሎጂ በቃ እነዚህ ስራቸው ትዳር መበጥበጥ ነው። ገብቷል ሀሳባቸው? ተረጋግተሽ ለማሰብ ምንድነው ተረጋግቼ የምሰማሽ? ምንም የምሰማችሁ ነገር የለም። ምን አይነት መፍትሄ? የምን አይነት መፍትሄ? እኔ ከእናንተ መፍትሄ መጠበቅ አልመችሽ እየሰማሽ ነው አይደለ? በቃ ወደዛ መሄድ ነው እንጂ በቃ እዚህ ጋር እንትን ስላልሽ ምናምን አይደለም የተፈጠረ ነገር ነው። ሁሉም ነገር በእሷ ቦታ ሆነሽ ነው ማሰብ ያለብሽ። እሷ ብትናደድ ብትበሳጭ ትዳር መበጥበጥ ነው። እኔ የልጆች እናት ነኝ። ገብቶሻል አይደል? የልጆች እናት ነኝ። ገብቶሻል አይደል? እኔ የሚያሳስበኝ የማስብላቸው ልጆች አሉኝ። ብሌንዬ እኔም እኮ የልጆች አባት እኮ ነኝ። ይሄ ነገር እኮ በጣም ያስጨንቀኛል። በጣም ብዙ ነገር አለብን እኮ። ግን ይሄንን ነገር ደግሞ ለማጣራት ቴክኖሎጂ አለ። ተረጋጊና አንቺ በቴክኖሎጂው እንመን። እንዴት ነው ቀለል አድርጌ በቴክኖሎጂ እንመን ምለው? እንዴት አድርጌ ነው ዘመዴ ነክ ብዬ አስቤ እጄ እንትንም ዲኤንኤ ውጤት ምናምን የምጠብቀው? እነዚህ ሰዎችም እኮ የእኛን እንትን ለማጣራት ነው እንጂ ግዴታ የለባቸውም እኮ። ግዴታ ከሌለባቸው ከቤት ይወጡልኛ። እኔ አልፈልግም። በቃ እዚህ ቁጭ ብለው እነሱ ማየት ራሱ አልፈልግም። እኛም እኮ አሁን ይሄንን ሰምተን ዝም ብለን መቀመጣችን ትክክል ነው ብለሽ ታስቢያለሽ? ከባድ እኮ ነው። እንደዚህ ብለውኛ አሁን እኔ ዘመዴ ነች አይደለችም ብዬ አእምሮዬ ውስጥ እያመላለስኩኝ እኮ የፈለጉት ይሄንን ነው። በቃ ይሄንን ነው ሰላም እንድናጣ ነው የፈለግነው። ካንቺ ይኸውልሽ ምን የምፈልገው ነገር የለም። ገብቶሻል አይደለ? እኔ አንቺን ትዳር ለመበጥበጥም አይደለም እዚህ ድረስ እንትን ያልኩት ማለት ነው። አፈላልግሽኝ የመጣሽው ትዳሬ መበጥበጥ ካልፈለግሽ ለምን መጣሽ? እኔ ምን ይገርመኛል አንቺ ትዳር መበጥበጥ ሲኒገር። አሁን ይበቃል፣ ጭቅጭቁም ክርክሩም ይበቃል። በምናጣራበት መንገድ እውነቱን እናጣራለን። ግን አሁን አንድ ነገር ማወቅ እንፈልጋለን። ምንድነው እዛ ደብዳቤ ላይ ብሌን ያገባችው ባል ዘመዷ እንደሆነ ነው አይደለ ደብዳቤው የሚገልጸው። ስለዚህ ስለ ብሌን የተወሰነ የምናውቀው ነገር አለ፣ ስለ ዘመዶቿ፣ ስለ ቤተሰቦቿ። ግን አሁንም በቂ የሚያስፈልገን ነገር አለ። ግን አሁን በጣም እያጓጓኝ ያለውና ማወቅ የምፈልገው በዋናነት የአፈወርቅን ታሪክ ነው። ስለ አፈወርቅ አንዳንድ ማወቅ የምፈልጋቸው ነገሮች አሉ። አፈወርቅ አቤት። እሺ ማለት ስለ ራስህ ታሪክ እንድትነግረኝ የምፈልገው ነገር አለ። ማለት ከምን ጀምሬ? ስለ ቤተሰቦች፣ እናትና አባት ወይም ወንድም አለ? የት ሀገር ነው የተወለድከው? እድገት ምን ይመስላል? ሌላ አይደለም፣ ስለ ቤተሰቦች ነው ማወቅ የምፈልገው። ይኸውልህ እኔ ቤተሰቦቼ በጣም ታዋቂና በጣም ጥሩ ልጆችን ማሳደግ የሚችሉ በጥሩ መንፈስ ያደግኩ ልጅ ነኝ። ቤተሰቦቼ በጨዋ አስተዳደግ ነው ያሳደጉኝ። ትምህርቴንም ስማር ከኤሌመንታሪ ጀምሬ እስከ ሃይ ስኩል። የት ነው የትውልድ ቦታ? የተወለድኩት አዲስ አበባ ነው። ቤተሰቦቼ በጣም ጥሩ ቤተሰቦች ናቸው። በጣም በጥሩ ሁኔታ ነው ያሳደጉኝ። እኔ ከኤሌመንታሪ ጀምሬ በህይወት አሉ? እናትም አባትም አሉ? በህይወት አሁን አሉ? በህይወት እናትና አባት አሉ? አሉ በህይወት አሉ።
ወንድምህትስ? ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ! የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቱን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነጻ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 77 8878 ላይ አሊያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት። እህት ወንድም የለኝም። የሚገርምህ እኔ ብቻ ነኝ ልጁ ለቤተሰብ ብቸኛ ልጅ ነህ? ብቸኛ ልጅ ነኝ። የት አካባቢ ነው የሚኖሩት እናትና አባት? እናትና አባቴ የሚኖሩት ወደ ኦሎምፒያ አካባቢ ነው ሰፈራቸው። ኦኬ፣ ቦሌ ማለት ነው። ቦሌ። በጣም ጥሩ። ስለዚህ አሉ በህይወት አሉ በህይወት። እሺ ብሌን፣ ያንቺስ? ይቅርታ እንደዚህ አይነት ጥያቄ መጠየቅ ላይ ኖርብኝ ይችላል፣ ግን ደግሞ ያው የስራው አንዱ አካል ነው። ምን ማለት እንዳለብኝ አላውቅም። በገዛ ቤትሽ ላስጨንቅሽ ልጋፋሽ አልፈልግም። አሁንም በእርግጥ እያስጨነኩሽ ነው፣ ግን ከይቅርታ ጋር እነዚህን ነገሮች እንግዲህ ካልደበሩሽ ብትመልሽልኝ ደስ ይለኛል። መልስላለሁ። ቶሎ ቶሎ ጠይቃችሁ እንድትወጡ ስለምፈልግ። የት ነው የትውልድ ቦታሽ? እኔ ክፍለ ሀገር ነው የተወለድኩት። የት አካባቢ? እኔ ሀረር ነው የተወለድኩት። ኦኬ፣ ሀረር ልጅ ነሽ? አዎ። አይ 1 አመት ነው እዛ የኖርኩት። አመት ሲሞላኝ ነው ቤተሰቦች ወደ አዲስ አበባ የገቡት። እንደተወለድሽ ያው በ1 አመትሽ ወደ አዲስ አበባ መጣሽ ማለት ነው። እዚህ ነው እድገትሽ ማለት ነው? እዚህ ነው ያደግኩት። ወንድም እህት ስንት አለሽ? ወንድም እህት የለኝም። ብቸኛ ልጅ ነኝ ለቤቱ። ሁለታችሁ የሚያመሳስል ታሪክ ነው ያላችሁ። አንዳንዴ ያጋጥማል እንደዚህ አይነት ነገርና ብሌኔም ብቸኛ ልጅ ነች ለቤተሰቦቿ፣ እኔም ብቸኛ ልጅ ነኝ ለቤተሰብ። እናትና አባትሽ በህይወት አሉ? አዎ አሉ። በህይወት አሉ? አዎ። እዚሁ ናቸው? አዎ እዚሁ ናቸው። እዚሁ ከተማ ውስጥ ማለት ነው? እዚሁ ከተማ ውስጥ። ያው ችግር የለውም። ሰፈር ከፈለግሽ መናገር ትችያለሽ ካልደበረሽ፣ ምናልባት ሚዲያም ላይ ስለሆነ። ገርጂ? ገርጂ ናቸው። ያንተ ኦሎምፒያ፣ የእሷ ገርጂ። ስለዚህ ትንሽ ከባድ ነገር ነው። ከኛ ሀሳብ ጋር የሚታታ ነገር ነው። አንድ ጥያቄ ማወቅ ፈልጋለሁ። ቅድም ካፕቴን ነበርኩ ባለፈው ህይወቴ ብለኝ ነበር። እሱን ነገር ማወቅ ከቻልኩ። አዎ ካፕቴን ነበርኩ። ማለቴ በቃ በጣም ጎበዝ ተማሪ ነበርኩ በትምህርቴ። ከዛ በኋላ ግራጁዌት አድርጌ ከወጣሁ በኋላ ወደ አውሮፕላን አብራሪነት ገባሁ ስራ። 1 አመት አካባቢ ነው የሰራሁት። ከዛ በኋላ የጤና እክል ገጠመኝ። ብዙ ቻሌንጆችን አሳለፍኩ ምናምን፣ አልቻልኩም መመለስ። 1 አመት ከ2 ወር ምናምን ነው የሰራሁት። ከዛ በኋላ ቆምኩ ስራውን፣ ኢሚዲየትሊ አቆምኩ። በጣም ታመምኩ ምናምን። ስታመም ማንም ሰው ሊቀርበኝ አልቻለም ነበር። ልትቀርበኝ የቻለችው ብሌኔ ብቻ ነች። በጣም ከባድ ህመም ነበር ያመመኝ፣ የሚገርምህ። ከዛ በኋላ ለ1 አመት ያክል ገዳም እየተመላለስኩ ጸበልም ምንም ህክምናም ተከታተልኩ። እግዚአብሔር ይመስገን ያው አሁን ወዳለሁበት ተመለስኩ። የተወሰነ ተሻለኝ። 1 አመት ሙሉ በህመም ላይ ነበር? አዎ በጣም ከባድ ህመም ነበር የታመምኩት። ከህክምናው ምናምን ምንም ሊሻለኝ አልቻለም። ወደ ገዳም ጸበል ሄድን። እሱ ነው ትንሽ መፍትሄ ያገኘሁት። ከዛ በኋላ ተሻለኝ ምናምን ነገር። ተመልሼ ወደዛ መግባት አልቻልኩም። የአባቴ ድሮ ያስለመደኝ ሙያ ነበር። አባቴ በጣም ኃይለኛ አናጢ ነበር በፊት በጣም። እና እሱን እየተከተልኩ አቀብል ነበር እንደረዳት እየሆንኩ። ጣልቃ ልግባብና ቅድም እንግዲህ የካፕቴን ነበርኩ ስትለኝ ትንሽ የከነከነኝ ወይም ደግሞ ደጋግሜ የጠየቅኩ እንግዲህ ያው እውነት ለመናገር የአንድ አውሮፕላን አብራሪ ወይም የአንድ ካፕቴን የወር ደሞዝ ትክክለኛ ቁጥሩን ባናውቀው ግን ብዙ እንደሆነ ነው የምናውቀው።
ከኑሮአቸውም ሌክዠሪ ቅንጡ የሚባል ኑሮ ነው የሚኖሩት። እርግጥ ነው ቀላል ስራ አይደለም፣ ትንሽ ስራ የለም። በእርግጥ ግን ያው ትንሽ ከትምህርት ጋር የተገናኘ ስራ ስለሆነ ያው አሁን ካላችሁበት ግቢም ከዚህም ቤት አንፃር ከዛ አንፃር ነው ይቅርታ እንደዚህ ስልህ ያው ስለ የሰው ልጅ በህይወት ሲኖር ብዙ ውጣ ውረዶች አሉት። ከፍ ዝቅ ትላለህ፣ አንዴ ከፍ ትላለህ፣ አንዴ ዝቅ ትላለህ። ፈጣሪ ላንተ የሚሰጠህ ነገር አለ፣ የሆነ ሰዓት ደግሞ ይነሳል። አሁን ላለሁበት ህይወት በጣም ደስተኛ ነኝ በነገራችን ላይ። ምክንያቱም ብሌንዬን የመሰለ ሚስት ሰጥቶኛል። ብሌንዬ ማለት እኔ በታመምኩበት ሰዓት ከጎኔ ሳትለየኝ ከጎኔ ሳትርቅ ብዙ ቻሌንጆችን ከኔ ጋር አሳልፋለች። የዛን ሰዓት ከፍ ባልኩበት ሰዓትም ከጎኔ ነች፣ ዝቅ ባልኩበት ሰዓትም ከጎኔ ነች እና እነዚህን ቻሌንጆች አሳልፈን አሁን ላለንበት ህይወት እንድንቀጥል አድርጋኛለች። እሷ ባትኖር እኔ በህይወት እኖራለሁ ብዬም አላስብም ነበረ። ይሄንን ህይወትም እንዳይ ያደረገችኝ እሷ ነች፣ ከፍም እንድል ያደረገችኝም እሷ ነች ማለት እችላለሁ። እና ብቻ ተመስገን ነው፣ እግዚአብሔርን እያመሰገንኩ እኖራለሁ። መልካም እንግዲህ 2 ልጆች እንዳሏችሁ እናውቃለን። እስቲ ስለ ልጆቻችሁ አንዳንድ ነገር ብትነግሩ። 2 ልጆች አሉን። የሚገርም ልጆቻችን። አልገባኝም። ምንድነው እናንተ በቃ ጨረሳችሁ አይደል? በቃ ተነሱልኝ፣ ውጡልኝ። በቃ ምንድነው? አልፈልግም። በቃ ምንድነው? ውጡልኝ። በቃ እሺ ተረጋጊ። ተረጋጊሽ ብሌንዬ። አይ ስለ ልጆችሽ ነው እንትን ብሌንዬ ተረጋጊ እንጂ ምን ሆነሽ? ውጡልኝ። በቃ ምንም ፈልገው ነገር የለም። ውጡልኝ። ስለ ልጆችሽ ሲወራ ለምንድን ነው እንደዚህ ሆንሽ? አይደለም ውጡልኝ። በቃ ምንም አልፈልግም። ምን ሆነሽ ነው? ተረጋጊ እንጂ ብሌን አረምባስ አረመታ ብሌን ዋዝ ነው ያላት ብሌን ዋዝ አምባስ ትሪስኪነት እሺ አንቺ ትቀርቢያለሽ። እሺ አንዴ ዝቅ አድርገው ካሜራውን አጥፈውና በሩ ይከፈት፣ ስልክ እንዳይወል። ቆይ ምንም አይደለም። ንፋስ እንትን እንበላ ኑ ቆይ ቀና አድርገው ንፋስ እንትን እንበላ